ለምን እስካሁን አልተናገርክም? አንተስ ራሱ ቢሆን አያየኋቸው እኮ ለምሳሌ ቅድም ምርጫ ስገባ ሊጫወት የመጣ ልጅ ነው። ዲቤት አድምጠኝ። እኔ እንዳወራ ጠየቅኩኝ እኮ ጠየቅኩኝ። ገብቶሃል? ጠየቅኩ፣ አቤቱ ጠየቅኩ። ማን የተሻለ ብዬ ጠየቅኩኝ። ዝም ብሎ ያልሆነ ስም ዝም ብሎ ለጠፋችሁ መስጠት ተገቢ አይደለም። ፓስተር አይደለም፣ የሃይማኖት አይደለም። እኔ ስናገር አይደለም ብላት በለኝ። አታውቀኝም ብራዘር፣ እየነገርኩ እኮ ነው። እንዴ ውሸት እናንተ አይሰለቻችሁም? እንዴ በየቦታው ነው የምታሸው? ጥያቄ ጠይቃለሁ። አድመጠኝ። እኔ ፓስተር አይደለሁም፣ ያለ ስሜ አትጥራኝ። ፓስተር አይደለሁም፣ የሃይማኖት መሪ አይደለሁም። በሃይማኖት ውስጥ የወንጌል አገልጋይ ነው። ጥያቄ ጠይቀኛል። ተረሳ ደቂቃ ወይስ እኔ ልቀጥል? ጥያቄውን እኔ ኦልሬዲ ጨርሻለሁ። ቴንኪው። ኦኬ በቃ እኔ ልቀጥል። ቴንኪው። እኔ ጥያቄ ልጠይቅ። የጥያቄ አጠያየቅ ላሳየህ። እሺ ቴንኪው። አጠር አድርገህ ነው የምትመልስልኝ። ልብ በል። ለምጠይቀህ ጥያቄ ጥቅስ መልስ ሁሉ ነው የምትሰጠኝ። ጥቅሱን ሁሉ ጭምር የምትሰጠኝ። ኦኬ መሲሁ አምላክ ነው አምላክ አይደለም? ተብተብ አድርጎ ወገን ተብተብ ወረደ እኮ ትቶኝ ጥያቄ ጠይቀኝ አይደል? 15 ደቂቃ ሰጥቼው ጥያቄ ጠይቀኝ። አንድ ጥያቄ ሳልጠይቀው ሸሽቶ አምልጦ ሄደ። ለምን? አድምጠኝ። በጴንጤ ፊት በእውቀት የመቆም አቅም የላችሁም። ሁለተኛ ቤት ከፍታችሁ ጴንጤ እንዲህ አለ ጴንጤ እንደዛ አለ እያላችሁ ብላችሁ ምትሉ ስትያዙ እንደዚህ ነው። በቃ ተዝረከረካላችሁ ማለት ነው። አለቀ። እውነቱን የምነግርህ እግዚአብሔር ነው ብለኛል። ሰለሞን ይህ እግዚአብሔር ልጅ አለው እያለ ነው። ሰለሞን ያለው ንጉሱ ሰለሞን ይህ እግዚአብሔር ልጅ አለው እያለ ነው። የልጁ ስም ማን ነው? ማን ይባላል የልጁ ስም? የእግዚአብሔር ልጅ ስም። ጥሩ ጥያቄ ነው። እኔ ይህንን አውቀዋለሁ፣ ማላውቀው እንዳይመስል አንብቤው አውቃለሁ። ስለዚህ በመረጋጋት ስነግርህ ልጅ ሚልና አንዳንድ ጊዜ ሰዎችን በአማርኛ መልስ የለህም። ሌላ ኤርሚያስ አንተ ነህ በይቱ ላይ የምንሰማህ ኤርሚያስ አንተ ነህ ወይስ ሌላ ኤርሚያስ አለ? ሌላ ኤርሚያስ ተናገር፣ እውነቱን እኔ ነኝ። ተናገር፣ እውነቱን ይሁን። ብራዘር አንተ ነህ አይደል? ከተጠራጠርከኝ ካሜራ ከፍቼ ላሳይ። እስኪ ክፈትና ልይ፣ እንደ በእውነት ልይ እስኪ። ኤርሚያስ አቤት። ምን ሰማ የምናውቅ ሰውዬ አንተን አሁን እንደዚህ የምታወራ በእውነት? እና ታዲያ እንዴት ብዬ ላወራ? በአምላኬ በእግዚአብሔር ቃል ነው የማወራ። የጠየቁን ጥያቄ መልስልኝ። ሌላ ጥያቄ ደግሞ የጠየቁን በታናክ ነው እናውራ ያልኩ ወይስ በአዲስ ኪዳን መጽሐፍ? እሱን ተወውና ማለት ነው። እሱን ተወውና አይቶም ይኸው እነዚህ ሰዎች ይዋሻሉ። አሁንም ልብ በሉ። ውሸት አራተኛ ውሸታቸው። በታናክ ነው እናውራ ያልኩ ወይስ በምንድን ነው ያልኩት? ኤርሚያስ ይኸውልህ ቅድም ያስወረድናቸው አንዳንድ ስድብ ስለነበረ አድምጠኝ። የአዲስ ኪዳን መጽሐፍ ታምናለህ? አለው አላምንም። እኔ በእኔ ካላመንክ ታናክ ላይ ነው ያወራነው። እዚህ ጋር በሙሉ የጻፍከኝ ቅድም ስጠቅስ የነበረው ታናክን ነው። ታናክ ላይ ነው ያወራነው። መሽያውን በታናክ አሁን እኮ ወደ ተው ሁሉ በቃ ጥያቄ። ስለዚህ ታናክ ላይ ቀጥል። ጋየት የአንተ መጽሐፍ አልጠቅስብህም። ነገር ግን ጥያቄ ጠይቀሃለሁ። ጥያቄም በስነስርዓት ትመልሳለህ። ጣልቃ አትግባ። ለማንኛውም ጋይድ አሁን ያዝለካ እንደገና እንደ አዲስ 10 ደቂቃውን ያዝለት። እንደ አዲስ ያዝለት። እንደ አዲስ ኦኬ። እሺ አንተ እኔ በነገራችን ላይ 10 ደቂቃውን አልጨርሰውም። ያለው በቂ ነው። ፖዝ አታድርገው። አቆልቶ እኔ አንደኛ ልጠይቅ የምፈልገው አንተ መሲህ አምላክ ነው፣ መሲህ እግዚአብሔር ነው ወይም ደግሞ ኢየሱስ እግዚአብሔር በቃ እኔ ለምሳሌ ቃል በቃል ነው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አሁንም ደግሞ ከዛ ላይ ሌላ ጥቅስ ላይ እግዚአብሔር አንድ ነው፣ እግዚአብሔር እንደዚህ ነው፣ እግዚአብሔር ሰማያትን ለብቻው እንደዘረጋ ለብቻው እንደመሰረተ ከሱ በላይ በሰማይም ከሱ ውጭ እንደሌለ ከሱ በፊትም ማንም እንደሌለ ከሱም በኋላ ማንም እንደሌለ እኔ በግልጽ ነው እግዚአብሔር አንድ ነው እያልኩ የተከራከርኩህ። አንተ ደግሞ እንግዲህ ኢየሱስን ለመጥቀስ የነቢያትን አርገን ያመጣህልኝ። ለምሳሌ ዘዳግም 18ን አንስታር ከአንተ በኋላ ነቢይ ይነሳል የሚለውን አንስታር ነቢይ ነው እንጂ አምላክ ሰው ሆኖ ይወለዳል አይልም። በአንጻሩ ግን
ሆሴ 11:9 ላይ ምን ይላል? እግዚአብሔር አምላክ እንጂ ሰው አይደለም ይላል። አየው አይደለ? እኔ በግልጽ ነው እየጠቀስኩልህ ያለው። እንግዲህ ታዘቢዎች ታዘቡ። በአንጻሩ አምላክ እግዚአብሔር አምላክ እንጂ ሰው አይደለም ይላል ሆሴ 11:9 ላይ። የተለያየ ጥቅስ በቃል በቃል ጠቅሻለሁ። እሱ ግን ቃል በቃል አንድም ጥቅስ አልጠቀሰልኝም። መሲህ ይላል። መሲህ የሚጠቅሰው መሲህ ደግሞ የአይሁድ ትክክለኛው መሲህ የሚመጣውን መሲህ ነው የሚጠቅሰው። ለምሳሌ አሁን መሲህ ብሎ የጠቀሰውን ጥቅስ እኔ ባነብ፣ ለምሳሌ ኢሳይያስ 11:1 ላይ ቅድም አንብቤዋለሁኝ። ያነበብኩትኝ ምን ይፈጸማል? እሱ ሲመጣ መሲሁ ሲመጣ ምን ይፈጸማል? እንግዲህ አሁን እነሱ መሲሁ መጥቷን ብለው ነው አይደል የሚያምኑት። ኢሳይያስ 11:6 ላይ መሲሁ ሲመጣ ምን ይፈጸማል? ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል፣ ጥጃ የአንበሳ ድባ ፍሬዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል፣ ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውም በአንድነት ያርፋሉ፣ አንበሳም እንደ በሬ ገለባ ይበላል፣ የሚጠባም ሕፃን በእባብ ጉድጓድ ላይ ይጫወታል፣ ጡት የጣለውም ሕፃን በእፉኝት ቤት ላይ እጁን ይጭናል። እንግዲህ ይህ ሁሉ የሚሆነው ምንድነው? መሲሁ ሲመጣ ነው። እነሱ ኦልሬዲ መሲሁ መጥቷል፣ መሲሁም እግዚአብሔር ነው ብለው ነው የሚያምኑት። ይህ ሁሉ ግን ትክክለኛው እኔ የማነበው ትክክለኛው የአይሁድ መሲህ በሚመጣበት ሰዓት ነው ይህ ሁሉ የሚፈጸመው ማለት ነው። አሁን አንደኛ እሱን ደቂቃዬን ለመጠቀም ያክል ነው ሰፋ ያደረኩትኝ። እኔ አንደኛ የምጠይቀው መሲሁ ቃል በቃል አምላክ እንደሆነ የሚጠቅስ ጥቅስ ትሰጠኛለህ። ሁለተኛ ደግሞ አንተ የምታመልከው አምላክ ኢየሱስን ነው ወይስ ደግሞ የኢየሱስን አምላክ ነው? ስንት ጥያቄ ነው የጠየቀኝ? እስካሁን ሁለት ጥያቄ ነው የጠየቅኩህ። እሺ፣ የመጀመሪያው ጥያቄ ምንድን ነው? ጥያቄ ተደራርቦ አይጠይቅም። የመጀመሪያውን ጠይቅ፣ ከዛ ሁለተኛውን ደግሞ ትጠይቃለህ። አንደኛውን ከመለስኩልህ በኋላ ስንት ጥያቄ ነው የጠየቀኝ? የመጀመሪያው ጥያቄ ምን ነበር? መጀመሪያ አንዱ ጥያቄ ልጠይቅህ፣ ትመልሰዋለህ። እንዲህ የተቀመጥኩት እኮ ጥያቄ ደቂቃህን ተጠቀም እንጂ ብራዘር። እኔ እኮ አንተ ጥያቄ ነው የምጠብቀው። ይኸውልህ እኔ እኮ አንደኛ ሁለተኛ ጥያቄ እየጠየቅኩ ያለው ይዘህ በኋላ በአንተ ተራ እንድትመልስልኝ ነው። ተራ በተራ አንዱ መልስልህ ሌላ ትጠይቃለህ፣ አንዱ መልስልህ ሌላ ትጠይቃለህ። እንደዛ ነው። እስካሁን አንድም ጥያቄ አልጠየቀኝም። ጠየቅኩህ። ምን ጠይቀኝ? የመጀመሪያው ጥያቄ ምንድን ነው? አንተ የምታመልከው አምላክ ኢየሱስን ነው ወይስ ደግሞ የኢየሱስን አምላክ ነው እያልኩ ብዬ ጥያቄ ጠይቄያለሁ። የኢየሱስም አምላክ የተባለው እግዚአብሔር አብንም አመልካለሁ። ሁለቱን ነው የምታመልክ? ሁለት አይደለም፣ በአካል ሶስት ናቸው። መንፈስ ቅዱስንም አመልካለሁ። ኦኬ፣ መጽሐፍ ቅዱስ ላይ በአካል ሶስት በመንፈስ አንድ የሚል ማስረጃ ስጠኝ። ኦኬ፣ መጽሐፍ ቅዱስን የስላሴን ትምህርት ነው እየጠየቀኝ ያለው። ትልቁ ላይ አድርገኝ፣ ቶሎ በል። ትልቁ ላይ አድርገኝ ወንድሜ። የትኛውም ይሁን ጥያቄ ነው። አፍጠን። አስተምሮተ ስላሴ ነው የገባኸው። አስተምሮ ስላሴን በሌላ ቀን ብያለሁ፣ ግን አሁን ልመልስልህ ጥማርኪያ እንዲሁም ማለት ነው። በኢሳይያስ መጽሐፍ ምዕራፍ 48 ቁጥር 16 ላይ ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ በዚያ ነበሩ፣ አሁንም ጌታ እግዚአብሔርና ሩሃ ኮዴሽ ደግሞ መንፈሱ ልከውኛል ይላል። ስለዚህ በስላሴ አካላት ውስጥ ከአንድ በላይ አካል እንዳለ ሁለት አይደለም ሶስት አካላት አሉ። አካል ማለት ፐርሰን እኔነት ያለው ማለት ነው። ይሄም ማለት ማን ነው? አብ ወልድ መንፈስ ቅዱስ መሆኑን በዘፍጥረት መጽሐፍት ጀምሮ በሙሉ ኤሎሂም ብሎ የሚለውን ቃል ይጠቀማል። እዚህ ጋር ግን በግልጽ ለምሳሌ አቆየና አማረ ልከውኛል ብሎ ቢል ስለ ሁለት ፐርሰን ነው ማለት ነው የሚናገረው። ስለዚህ እግዚአብሔርና መንፈሱ ልከውኛል ይላል ኢሳይያውን የሚናገረው። አስተምሮተ ስላሴ ላይ አይደለም አሁንም ጥያቄ የምጠይቀኝ፣ ምክንያቱም አስተምሮተ ስላሴ ስላላወራን በሌላ ቀን አስተምሮተ ስላሴ እናወራለን። የክርስቶስን አምላክ መሆኑን አለመሆኑን ጥያቄ ጠይቅ። ይህንን በዚህ መልሼልሃለሁ። ከሶስት በላይ አካላት ከአንድ በላይ አካላት በስላሴ አካላት ውስጥ ሶስት አካላት አለ። አብ ወልድ መንፈስ ቅዱስ አሃዱ አምላክ እንጂ ሰለስቱ አምላክ አይደለም። ሶስት አምላክ ሳይሆን አንድ አምላክ ነው። ያ የእስራኤል አምላክ አንዱ አምላክ ኢሳይያስን እንኳን እግዚአብሔርና መንፈሱ ልከውኛል እያለ ነበር ሲናገር የነበረው ማለት ነው።
የስላሴ ትምህርትን የስላሴ ጥያቄ እንዳጠይቀኝ፣ ምክንያቱም ስላሴ ዛሬ አርዕስታችን አይደለምና ማለት ነው። ጦሮ ትጠየቃለህ። የኔ አላረስቴ የሆነውን በጣም ብዙ ነገር ትብለኛለህ። እሺ አብሮ ስላሴ አርዕስታችን የክርስቶስ አምላክነት ላይ ጠይቅ ብራዘር። የምታውቀው ነው። ቆይ አዳምጠኝ። መንፈሱ አብሮ ሰማይና ምድርን ፈጥሯል። አዎ ፈጥሯል። የስላሴ አስተምህሮት ላይ ነው ፈጥሯል። እግዚአብሔር መንፈስ ቅዱስም አምላክ ነው። እሺ አዳምጠኝ። ኢሳይያስ 44:24 ላይ ከማፀን የሰራኝ በዥም እግዚአብሔር እንዲህ ይላል፣ ሁሉን የፈጠረ አዳምጥ፣ ሁሉን የፈጠርሁ ሰማያትን ለብቻዬ የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ፣ ከእኔ ጋር ማን ነበረ ሲል ጥያቄ ይጠይቃል። ማን ነው የነበረ? ማንም ነበረ። ታዲያ መንፈሱ አብሮ ነበር። መንፈሱ አብሮ ፈጥሯል። እንዴት? ኦኬ ወልድንም ደግሞ ረሳው። አድምጠኛ ጥያቄ ነው አደል የጠይቀው? ወንድሜ ጥያቄ ነው አደል የጠይቀኝ? ኦኬ በስላሴ አካላት ውስጥ አሁን ጥያቄ እየጠየቀኝ ያለው ልብ በሉ፣ የክርስቶስን አምላክነት ትቶ አስተምህሮተ ስላሴ ባልተነጋገርንበት አርዕስት ላይ ነው የሚጠይቀኝ። ልብ በሉ እዚህ ያላችሁ ሰዎች፣ ምክንያቱም የኢየሱስን አምላክነት አይችለውም። የተጠያየቁ ነው ያወራኑ የኢየሱስ ክርስቶስ አምላክነት ነው። አሁን የሚጠይቀኝ አስተምህሮተ ስላሴ ነው። አስተምህሮተ ስላሴ ከተፈለገ ማለት ነው። አንድ ፓስተር መጽሐፍ ቅዱስን በደንብ እንደሚያውቅ ፓስተር አይደለም። አድመጣኝ። አንድም ጥቅስ እኮ አልሰጠኸኝም እኮ። ጥያቄ ጠይቃልኩ። አንደኛ ኢየሱስ አዳምጠኝ። ኢየሱስ ሰማይና ምድር አብሮ ከእግዚአብሔር ጋር እንደፈጠረ ጥቅስ አትሰጠኝም። እኔ ግን በአንጻሩ እግዚአብሔር ሰው እንደማይሆን ጥቅስ ጠቅሼልሃለሁ። እግዚአብሔር አንድ ብቻ እንደሆነ ጠቅሼልሃለሁ። እግዚአብሔር ሰማይና ምድር ለብቻው እንደፈጠረ ደግሞ ጥቅስ ጠቅሼልሃለሁ። በኔዋ እንትን እንኳ ማለት ነው፣ በኔ እውቀት እንኳ አንተ ፓስተር ሆነ የኢየሱስን አምላክነት አንድም ጥቅስ አልሰጠኝም። ኦኬ አሁን ክስ ውስጥ ገባ ማለት ነው። ልብ በሉ ኢሳይያስ 7:14 ኢሳይያስ 9 ላይ ቅድም ኤልጊቦር ሻራሻሎም ብሎ የሚለውን አያውቀውም ይሄ ሰውዬ። ያወራል እንጂ አያውቀውም። እሱ ስለ መሲሁ የተነገረው ሕፃን ተወልዶልናል ብሎ ካለ በኋላ ሕፃኑ አምላክ እንደሆነ መሺያው አምላክ መሆኑን ከኢሳይያስ 7:14 ከኢሳይያስ 9:6 ላይ እየጠቀስኩ ሻራሻሎም ነው፣ አቪአድ ነው፣ ኤልጊቦር ነው፣ ኢማኑኤል ነው ብዬ ደጋግሜ ነገርኩትኝ። የብሉይ ኪዳን ነቢያት የተናገሩት አያቸዋት አይደል? እነኚህ ናቸው። ኢሳይያስ 7 ሕፃን ተወልዶልናል ወንድ ልጅንም ተሰጥቶናል የሚለው ማለት ነው። የሚለው ትምህርት ተዘለዩት ምን ላይ ይገልጽላል መሰላችሁ? ኢሳይያስ ጥያቄ ለምን አትጠይቀኝም? አንተ ጥያቄ የለህም፣ በቃ አልተዘጋጀበትም። እንዴት እንደምጠይቅ አሳያለሁ እኔ ደቂቃ ላይ ትደርስ። ትንቢተ ኢሳይያስ ምዕራፍ 8 ከቁጥር 3 ላይ ይኸውልህ ነብይ ያዝ ላይ ሲፈጸም ማለት ነው። ሕፃኑ ሲወለድ ይሁዲዎች አዳምጡ፣ በእውነት ነው የምላችሁ። ኢሳይያስ 8:3 ላይ ነቢይቱም ቀረብሁ እርሷንም ጸነሰች ወንድ ልጅንም ወለደች ይላል። እንግዲህ እዚሁ ላይ ወልዳ በዛ ዘመን የተፈጸመ ትንቢት ነው። የዛን ትንቢት አምጥተው ነው ለኢየሱስ የሚያደርጉት፣ ስለ እውነት ማለት ነው። ቀጥለ ኤርሚያስ ጥያቄ ጠይቀኝ። በእስራኤል አምላክ ለምን ጥያቄ ጠይቀኝ። ኖ 10 ደቂቃ ጨምርለት። እንደገና ጥያቄ ጠይቀኝ። 10 ደቂቃ ጨምርለት። ለኔ ግን 10 ደቂቃ ብቻ ነው የምትሰጠኝ። ለኔ 10 ደቂቃ ነው የምትሰጠኝ አለ አይደል? ግን ጨምርለት 10 ደቂቃ። ለእኔ 10 ደቂቃ ብቻ ትሰጠኛለህ። ለእሱ 20 ደቂቃ ትስጠው። ጥያቄ ጠይቀኝ አንተ አቅም ካለህ። ኢየሱስ አምላክ ላለመሆኑ ባልተወያየንበት አስተምህሮተ ስላሴ ላይ ጠይቅ። አስተምህሮተ ስላሴ ላይ ከፈለግ ቀጥለን ዲቤት እናደርጋለን። አስተምህሮተ ስላሴ ላይ ማለት ነው። የተጠየቀው ክርስቶስ አምላክነት ላይ ነው። ይህ አስተምህሮ ስላሴ የወሰደኝ እኮ የእናንተ የአምልኳችሁ ስነ ስርዓት እንጂ ለምን አይወስድም? አሁን ጥያቄ ጠይቀኝ። ጥያቄ እኮ ጠየቁ። ኢየሱስ ሰማይና ምድር ፈጥሯን አልኩ። አዎ ፈጥሯል። ፈጣሪ ነው። ኤልጊቦር እኮ ነው። ይኸው ኢሳይያስ ኃያል አምላክ ነው እኮ ይላል ኢሳይያስ። ኤልጊቦር ማለት አታውቅም እንዴ አንተ? ምን ማለት ነው? ማስረጃ ስጠኝ። እኔ ደግሞ ይኸውልህ፣ እሺ ኦኬ፣ ጥያቄ ጠይቀኸኝ አንተ አትመልስ። እግዚአብሔር ብቻ እንደሆነ ጥያቄ ጠይቀኸኝ አንተ አትመልስ እኮ ነው ብዬ የምልህ። ጥያቄ ጠየቀኝ አይደል? እኔ ነው የምመልሰው። እሺ ቴንክ ዩ። በትክክል አልመለስክልኝማ እኮ መለስኩልህ አልመለስኩልህ ሰው ያያለ ወንድሜ። አንተ እኮ ጥያቄውን ጠይቀኸው አንተው ተኳሽ አንተው ቀዳሽ ሞልክ እኮ። ኦኬ ለህዝቡ ተውለት እንጂ ወንድምዬ፣ አንዴ ያሳየን ትለኛለህ፣ አንዴ ደግሞ ተወው ትለኛለህ። እሺ ትልቁ ላይ አድርገኝ ወንድሜ።
እባክህ ትልቁ ላይ አድርገኝ፣ ለእኛ ተውልን። ትልቁ ላይ እኔ መጽሐፍ ስለማሳይ ማለት ነው። ያው ወንድሞች ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ ኤልጊቦር ነው። ታዲያ ሰማይና ምድርን የፈጠረ የእስራኤል አምላክ ኃያል አምላክ አይደል እንዴ? ያ ኃያል አምላክ ሕፃን ሆኖ ተወልዷል እያለህ ነው ይሻየው። ጠጣው። እውነቱ ይሄ ነው። ኦኬ፣ እደግመዋለሁ። ጥያቄ ለጠየቀኝ መልሱ ልድገምልህ ድጋሚ፣ ሌላ ጥያቄ ስለሌለ ማለት ነው። የእስራኤል አምላክ ነው ኃያል አምላክ፣ ኤልጊቦር፣ አቪአድ፣ ሸረሻሎም ነው ይላል። የሰላም አለቃ ነው፣ የሰላም ሚኒስተር ነው፣ የዘላለም አባት ነው፣ ኃያል አምላክ ነው ይላል። ኃያል አምላክ የተባለ ከእስራኤል አምላክ ውጭ ሌላ ፍጡር የለም። አጭርና ግልጽ። ስለዚህ ያ ኃያል አምላክ የተባለ የእስራኤል አምላክ ያህዌ ሕፃን ሆኖ ተወልዷል እያለ ነው ኢሳያስ። ደግሞ ኢማኑኤል ነው ደግሞ ይላል። እግዚአብሔር ከኛ ጋር ነው ብሎ በምዕራፍ 7 ቁጥር 14 ይኸው የኢየሱስ ክርስቶስን አምላክነት እንደዚህ ይናገራል። የተወለደው ሕፃን ነው ኃያል አምላክ። ጠይቅ፣ ጥያቄ ጠይቅ። ሌላ 10 ደቂቃ ጨምርለት። ሌላ 10 ሌላ ኤክስትራ ጥያቄ ካለ ጠይቅ። ኢየሱስ አምላክ ላለመሆኑ ጠይቀኝ፣ እኔ ከታናክ አሳይሃለሁ። ኦኬ፣ ከእሱ ጋር የሚለው ሕፃን ተወልዶልናል፣ ወንድ ልጅን ተሰጥቶናል። አማኑኤል ነው የሚለው አይደለ? ከእሱ ጋር አይልም። እዚህ ጋር አማኑኤል፣ እዚህ ጋር አማኑኤል አይልም። እዚህ ምዕራፍ 9 ቁጥር 6 ኤልጊቦር ነው የሚለው። አቪአድ ነው የሚለው የዘላለም አባት። ሸረሻሎም ነው የሚለው የሰላም አለቃ። የዘላለም አምላክ የተባለ የእስራኤል አምላክ እግዚአብሔር ነው። እሱም ይኸው ታዲያ እሱ ሕፃን ሆኖ ተወልዷል እያለህ ነው። የእስራኤል አምላክ የዘላለም አምላኩ ይሄው የዘላለም አምላክ ኤልጊቦር የተባለው የተወለደው እሱ ሌላ ሕፃን ሆኖ ተወልዷል። ጥያቄ ሌላ ጥያቄ 8:3 ላይ አትለፈው፣ ዝም ብለህ ተማከር። 8:3 ላይ ስታየው ሰው ላይ እንደተወለደ ያሳያል። ወንድሜ አትከራከር። ጥያቄ አምጣ። ሌላ ጥያቄ። የሚገርምህ ነገር ማለት ነው። የሚገርምህ ነገር አይገርመኝም። ጥያቄ አይገርመኝም። የተወለደበትን ዘመኑን እንኳን ቸክ ብታደርገው ማለት ነው ወዳጄ፣ እሱን አይደል አሁን ጥያቄ ጠይቀኝ። በላይ ልዩነት አለው። ደቂቃ እያለቀብህ ነው። ጥያቄ ጠይቀኝ እባክህ። እኔ እኮ መላሽ ነኝ። ቁጭ ብዬ እየጠበቅኩ ነው። ህዝብ እየጠበቀ ነው። 400 ምናምን ሰው ማለት ነው። ጥያቄ ጠይቅ። የላችሁም፣ የለህም ማለት ነው። ወንድሜ አማረ የለም። ባዶ እጅህን ገብተህ ምን ታመጣው አሁን? እኔ ቀጥሎ ጥያቄ ስጠይቅህ እንዴት እንደምጠይቅህ አሳያለሁ። አጠያየቅ ማለት ነው። ሳሳ አድርጌልህ ቀለል አድርጌልህ ጠይቃለሁ። ታናክ ላይ ጎይር ጥያቄ ጠይቀኝ። ነው መልስ እንኳን አልመለስክልኝም። ለምሳሌ መልሻለሁ። ጥያቄ ጠይቀኝ። ባልመልስ እንኳን በቃ ህዝቡ ፊት አፍሬ ያለው ማለት ነው። ጥያቄ መልስ የለኝም ማለት ነው። ህዝቡ ይዳኝ። አንተ ጥያቄ ጠይቅ። ፈጠን እውነት ነው። አድርገው። ጥያቄ ጠይቀኝ። መልሱን ለህዝቡ ተወው። ጥያቄ ጠይቀኝ። አማረ ኤርሚያስ የሆነ ለማዋከብ ምናምን ነገር አትሞክር። በማዋከብ የሚሆን ነገር የለም። እውነት ጥያቄ ጠይቀኝ እኮ ነው ያልኩህ አማረ። የጥያቄና መልስ ጊዜ ስለሆነ 10ሩን ደቂቃ ጨረስክ። ሌላ 10 ደቂቃ ጨምርለት አልኩህ። አሁንም እሱንም 10 ደቂቃ ልጨምረው። ጥያቄ ጠይቀኝ። እንደውም እኔ በኋላ ላይ ነው የምጠይቅህ 10ሩን ደቂቃ። አንተ 20 ደቂቃ ጠይቀኝ። ካነሰ 30 ደቂቃ እሰጥሃለሁ። ኢየሱስ አምላክ አይደለም ብለህ የምትለውን ክፍል ካለ ጠይቅ። መጽሐፍ ቅዱስ ላይ ታናክ ላይ ማለት ታናክ ላይ ነው ያወራነው። ጠይቅ። የጠየቅኩህን ጥያቄ እኮ አልመለስከውም። መሲህ አምላክ ነው። መሲህ አምላክ ነው። ይሄው ኃያል አምላክ ነው። ኤልጊቦር ነው ይላል። ማ የሚወለደው ሕፃን ኤልጊቦር ነው። ስሙም ብሎ ማለት ነው። ሽሞ ብሎ ማለት ነው። ኤልጊቦር ሸረሻሎም አቪአድ ነው አለ። ማን ይሻያው? ይሄ አንተ በራስህ አመለካከት በራስህ መጽሐፉን ጥያቄ ጠይቀኝ ያመጣኸው እንጂ እባክህ ጥያቄ ጠይቀኝ። የጥያቄ ያለህ እንደማይወለድና እንደሚወለድ ልጅ እንዳለውና እንደሌለው ቀጥሎ ከጥቂት ደቂቃዎች በኋላ ታያለህ ማለት ነው። ኤርሚያስ በደንብ አሁን እዚህ ጋር መቼም ነገር ይቻላል። በደንብ ተይዘሃል፣ ተነግረሃል። ምንም የመለስከው መልስ እንደ አንድ ፓስተር ማለት ነው። ምንም የመለስከው መልስ የለህም። ኢየሱስ አምላክ ነው ነቢያት የተነገረውን ነው ስትመልስ የቆየው። አሁን ደግሞ መጨረሻ ላይ ፖለቲካ ለመስራት አትሞክር። እስካሁን ስለነበረን ቆይታ በጣም አመሰግናለሁ። ምን ቆይታ አደረግንና
ምን ቆይታ አደረግ? አንድ ጥያቄ ጠይቀኝ፣ እሱ ጋር መለስኩ። እኔ አሁን ሌላ ጥያቄ 20 ደቂቃ እኮ እንዲሆንልህ ደቂቃ ጨምርለት አልኩ። ለምን ጥያቄ አጠይቀኝም ደጋግመህ? ለምን በጥያቄ ለምን አታጣድፈኝም? ካልመለስኩ ህዝቡ ይዳኛ። ወይ ኤርሚያስ እንደዚህ ላይችል ነው እሱ እየጠየቀው እኮ አልመለሰም። ምን አይነት ማፈሪያ ነው ይበለኝ፣ ህዝቡ ይስማና። አንተ አንድ ጥያቄ ጠይቀኝ። አንድ ጥያቄ ላይ እኮ ስላደረግነው ነገር በቃ እዚሁ ላይ አመሰግናለሁ ብለህ አልከኝ። መቼ ጥያቄ ጠይቀኝና? አንድ እኮ ነው ጠይቀኝ፣ አንዱን መለስኩልህ። ካልተዋጠልህ ህዝቡ ይዳኝ። አንተ ጥያቄውን ቀጥል፣ አጣድፍ። ጴንጤ አያቅም ብላችኋል አይደለ? ጴንጤ መጽሐፍ አያቅም ብላችኋል። አሁን ይኸው መጥቼልሃለሁ እኔ። ጠይቅ ጥያቄ። ዲቤት ብለህ ራስህ ገብተሃል። ጠይቀኝ፣ ጥያቄ ጠይቀኝ። አሁንም ይጨመርልህ 30 ደቂቃ አድርግለት። ጥያቄ ጠይቀኝ። ከ30 ደቂቃ በኋላ አንሰጥም። እኔ በደንብ በምችለው በደንብ አስረግጬ ነግሬሃለሁ። ሰማይና ምድር የፈጠረው አንድ አምላክ እንደሆነ የሚወለድ የሚፈጠር ሌላ ምንም አይነት አምላክ እንደሌለ በደንብ ብያለሁ። አሁን በመጨረሻ ላይ ብዙ ለማውራት ሞክር። አንተ ግን በአንጻሩ ምንም ኢየሱስ እንደፈጠረ ምንም አይነት ነገር እንዳደረገ አንድ ነገር አትመልስም። እንዲሁም የሆነ ነገር ብዙ ጉድ ላወጣብህ ስል እኛ መጽሐፍ አትግባ በማታወራበት ምናምን ያልከኝ ምንም አይነት ነገር ማድረግ የማይችል በመጽሐፍ እኔ አስረግጬ እነግርሃለሁ። ብነግርህ ነገር ማለት ነው። ጥያቄ ጠይቀኝ እባክህ። እንዲህ እናድርግ። አሁን አንተ ደቂቃህን ጨርስ። ስንት ደቂቃ ተጠቀመ? አጠቅማለኛው አንተ እድሉን ስለሰጠኸው። ስንት ተጠቀመ? በሙሉ ወደ ሩብ ተጠቅሟል። አጠቃላይ ንገረኝ በደንብ። ሩብ የሚባል አጠቃላይ ደቂቃው ስንት? 15 ደቂቃ ጠቅሟል። 15 ደቂቃ እኔ ብቻ አይደለም የተጠቀምኩት፣ አብራ የተጠቀምከው ነው። ያው ጥያቄና መልስ አንተም እኮ ጠይቀዋለህ። የእሱ እንትን ሲሰጥ አንተ ጠይቀዋለህ። እሺ እኔ ጥያቄ ልቀጥል አይደል? አማር ወንድሜ ቀጥላ። እኔ 15 ደቂቃ ሙሉ አልጠይቅህም፣ ምክንያቱም 10 ደቂቃውን ብቻ ስለሆነ እኔ እየጨመርኩልህ። ግን የምጨርስ ከሆነ 5 ደቂቃ ኤክስትራ ልስጥህና 20 ደቂቃ ጠይቀኝ ጥያቄ ካለ። 30 ደቂቃ የአብርሃም አምላክ ምስክሬ ነው ፈቅድላለሁ። ጥያቄ ካለ 30 ደቂቃ ጠይቀኝ። 15 ጨምር ነው። አንድ ነገር እንድትዘው የምፈልገው ነገር ልንገርህ። አንተ የሃይማኖት መሪ ፓስተር ነህ። እኔ ፓስተር አይደለሁም። ልብ በል የሃይማኖት መሪ አይደለሁም። ዝም ብለህ አትዋሽ ፕሊስ። አማረ የሃይማኖት መሪ አይደለሁም፣ ፓስተር አይደለሁም። ዝም ብላችሁ አታወሩ። ፓስተር አይደለሁም፣ የወንጌል አገልጋይ ነኝ። ዝም ብሎ ያልሆነ ስም ዝም ብሎ ለጠፋችሁ መስጠት ተገቢ አይደለም። ፓስተር አይደለንም፣ የሃይማኖት አይደለም። እኔ ስናገር አይደለም ብላት በለኝ። አታውቀኝም ብራዘር፣ እየነገርኩ እኮ ነው። እንዴ ውሸት እናንተ አይሰለቻችሁም እንዴ? በየቦታው ነው የምታሸው። ጥያቄ ጠይቃሉ። ዝም ብለህ አትዋሽ። ክብር የሚነካ ነገር እንድትናገር እንኳ አልፈቅድልህም። ኤርሚ አድመጠኝ። እኔ ፓስተር አይደለሁም፣ ያለ ስሜ አትጥራኝ። ፓስተር አይደለሁም፣ የሃይማኖት መሪ አይደለሁም። በሃይማኖት ውስጥ የወንጌል አገልጋይ ነኝ። እሺ እኔ አንተ እንማቅህ ቲክቶክ ላይ ጥያቄ ጠይቀኛል። 30 ደቂቃ ወይስ እኔ ልቀጥል? ጥያቄውን እኔ ኦልሬዲ ጨርሻለሁ። ቴንኪው። ኦኬ በቃ እኔ ልቀጥል። ቴንኪው። እኔ ጥያቄ ልጠይቅ። የጥያቄ አጠያየቅ ላሳየህ። እሺ ቴንኪው። አጠር አድርገህ ነው የምትመልስልኝ። ልብ በል። ለምጠይቀህ ጥያቄ ጥቅስ መልስ ሁሉ ነው የምትሰጠኝ። ጥቅሱን ሁሉ ጭምር የምትሰጠኝ። ኦኬ መሲሁ አምላክ ነው አምላክ አይደለም? ተብተብ አድርጎ ወገን ተብተብ ወረደ እኮ ትቶኝ። እንደዚህ እናድርግ። እሱ አሁን ልጁ በጣም ዋለው ድንገት ነው ሊጫወት ነው የመጣው። አንደኛ እንትን አይደለም። አንተ ደግሞ በዚህ አስተምሮ ለምን እስካሁን አልተናገርክም? አንተ ስራሱ ቢሆን አያየኋቸው እኮ ለምሳሌ ቅድም ምርጫ ሊጫወት የመጣ ልጅ ነው። ዲቤት አድመጠኝ። ጠየቅኩኝ እኮ ጠየቅኩኝ። ገብቶሃል? ጠየቅኩ፣ አቤቱ ጠየቅኩ። ማን የተሻለ ብዬ ጠየቅኩኝ። ወደቀ። አሁን ሌላ ቀን እቀጥርና ላንተም በአድመጠኝ። ሌላውን ቀን ተውና የዛሬው ላይ አውራ። የሌላውን ቀን በሌላ ቀን እናደርገዋለን ነው እንደሚያቆየህ ቅድም ሌላ ሰው ላስገባ። አድምጠኝ። ቆይ እኔ እናንተ እንደማመጥና እናወራ። ኦኬ ብራዘር፣ ሌላ ሰው ቆይ አድምጠኝ ብራዘር። ቅድም ጋሽ ኤፍራይም እና አማረ እኔ ልሁን ብሎ ሲል ጋሽ ኤፍራይም እኔ ይሻላለሁ ምናምን ነገር ብሎት አማረ ራሱ ነው ምርጫ ያደረገው። ኦኬ ጥያቄ ጠይቀኝ አይደል? 15 ደቂቃ ሰጥቼው ጥያቄ ጠይቀኝ። አንድ ጥያቄ ሳልጠይቀው ሸሽቶ አምልጦ ሄደ። ለምን? አድምጠኝ።
ጴንጤ ፊት በእውቀት የመቆም አቅም የላችሁም። ሁለተኛ ቤት ከፍታችሁ ጴንጤ እንዲህ አለ ጴንጤ እንደዛ አለ እያላችሁ ብላችሁ ምትሉ ስትያዙ እንደዚህ ነው። በቃ ትዝረከረካላችሁ ማለት ነው። አለቀ አለቀ። እውነቱን ነው የምነግርህ። ጴንጤ የሚባል ማህበረሰብ አላወቃችሁትም። ኦኬ አላወቃችሁትም። ታናክን የጠጡ አዲስ ኪዳንን የጠጡ ሰው ትችላለህ። የእሱን ጥያቄ ለአንተ ላዙረው። አድምጥ። የወንድምህን ጥያቄ ለወንድምህ ልጠይቀው የነበረውን ጥያቄ ለአንተ ልጠይቀህ፣ ተቀበለኝ። ወንድምህ ሸሽቶ አምልጧል። ትቀበላለህ? ኦኬ 10 ደቂቃ ታማኝ ሆናችሁ ያዙልኝ። አንተ አይደለም ሌሎቹ ያዙልኝ፣ ከታይ ጻፉልኝ። እሺ መሲሁ አምላክ ነው አምላክ አይደለም? የእስራኤል መሲህ ስለ ኢየሱስ አይደለም ጠይቀህ። እስራኤል የምትጠባበቀው መሲህ አምላክ ነው አምላክ አይደለም? አይደለም። መጽሐፍ ቅዱሳዊ መረጃ ጥቅስ ፈጣን ደቂቃ እንዳትበላብኝ። አይ በእርግጥ አንተ ምክንያቱም አንደኛ የመጽሐፍ ቅዱስ ጥቅስ እኔም ድንገት ነው የመጣሁት። የመጽሐፍ ቅዱስ ጥቅስ ስጠኝ። መልስ የለውም። ቁጥር 2 ጥያቄ ሁለተኛው ላይ እግዚአብሔር ልጅ አለው የለውም? ይኸውልህ ልጅ በሚለው እግዚአብሔር ልጅ አለው የለውም? በቃ ደቂቃዬን መጠቀም እፈልጋለሁ። እግዚአብሔር ልጅ አለው የለውም? ሁሉም የሰው ልጅ የእግዚአብሔር ልጅ ብለህ ትጠራዋለህ። እግዚአብሔር ልጅ አለው የለውም? ፍጥረት የእግዚአብሔር አድምጠኝ። እኔ ያልኩህ እግዚአብሔር ልጆች አይደለም ያልኩህ። እግዚአብሔር ልጅ አለው የለውም? ሲጀመር ስማ፣ የጠየቁን ጥያቄ መልስልኝ። እሺ፣ ስለዚህ እግዚአብሔር ልጅ የለውም ወይስ አለው ነው ጥያቄ? የለውም። በቃ የለውም። እሺ፣ ምሳሌ መጽሐፍ ምዕራፍ 30 ላይ የእግዚአብሔርን ቃል አውጣ ቶሎ በል። ወይ ትልቁ ላይ አድርገኝ። ሰበብ አይደለም፣ ትልቁ ላይ አድርገኝ። ወንድምም ሸሽቶታል፣ አንተም ሰበብ ትልቁ ላይ አድርገኝ። በዛ ላይ ትበሳጫለህ። ይገርማል እኮ። አልተበሳጨውም። አይ ደቂቃ መበሳጨት አይደለም፣ ደቂቃዬን መጠቀም ፈልጋለሁ። እሺ መጽሐፈ ምሳሌ የጻፈው ሰለሞን እንደሆነ ታውቃለህ አይደል? እሺ ወደ ሰማይ የወጣ የወረደ ማን ነው ይላል በዚህ ክፍል ላይ። ወደ ሰማይ የወጣና የወረደ ማን ነው? ጥያቄው መልስልኝ። ማን ነው? ወደ ሰማይ የወጣና የወረደ ማን ነው? የወረደስ ማን ነው ይላል። ጥያቄ ነው መጽሐፉ የሚጠይቀው አይደለ? ማን ነው? ይኸውልህ በአንድም በሌላ መጽሐፍ ቅዱስ ሲናገር በቃ መልስ የለም። ንፋስን በእጁ የጨበጠ ማን ነው? እግዚአብሔር ብቻ። መውጣት መውረድ። ወደ ሰማይ የወጣ የወረደስ ማን ነው? እሺ ወደ ሰማይ የወጣ ሲወረደ ማን ነው? ሁሉንም ያደርግ እግዚአብሔር ነው። እግዚአብሔር ቴንኪው። አሁን መለስክ ማለት ነው። እሺ ውሃንስ በልብሱ የቋጠረ ማን ነው ይላል። በረዋት ማለት ነው። ልብሱ ብሎ በረዋት በመያዣ እግዚአብሔር ነው አይደል? የጨበጠ እግዚአብሔር ነው ይላል መጽሐፍ ቅዱስ። ወደዚህ እያየ አውራኝ። ጥያቄ እየጠየቅኩ ነው። ሌላ ዕቃ አትፈልግ። ወደዚህ ዞረህ ህዝብ እያየ ነው። 485 ሰው ማለት ነው። እሺ የምድርን ዳርቻዎች ሁሉ ያጸና ማን ነው? እግዚአብሔር። ምን ጥያቄ አለው ለዚህ? እግዚአብሔር። እሺ ይህን ታውቅ እንደሆነ ስሙ ማን ነው? ልጁስ ማን ነው? የልጁ ስም ማን ነው ይላል። የልጁ ስም ማን ነው? የእግዚአብሔር ልጅ ስም ልጅ አለው ይላል። የልጁ ስም ማን ነው? ፈጠን በል። ያንተ ጥቅስ አሁን ልጅ ብሎ የተጠቀመበት ወንድሜ አቆየ። ፈጠን በል። ቅድም ጴንጤ እያላችሁ ምስታወሩ እንደነበረ ሰምቻለሁ። ፈጠን በልና መልስ። የልጁ ስም ማን ነው? የልጁ ስም ማን ነው? አንተም እኮ እግዚአብሔር ነው ብለኛል። እግዚአብሔር ነው ብለኛል። ሰለሞን ይህ እግዚአብሔር ልጅ አለው እያለ ነው። ሰለሞን ያለው ንጉሱ ሰለሞን ይህ እግዚአብሔር ልጅ አለው እያለ ነው። የልጁ ስም ማን ነው? ማን ይባላል የልጁ ስም? የእግዚአብሔር ልጅ ስም። ኦኬ ጥሩ ጥያቄ ነው። እኔ ይህንን አውቀዋለሁ፣ ማላውቀው እንዳይመስልህ አንብቤው አውቃለሁ። ስለዚህ በመረጋጋት ስነግርህ ልጅ ሚልና አንዳንድ ጊዜ ሰዎችን በአማርኛ መልስ የለህም። አንተ አሁን አንድ ቦታ ወደሚቀጥለው ጥያቄ ልሄድ ነው። የልጁን ስም ማነው? ወዳጄ
አቆየ። እኔም እኮ እግዚአብሔር ልጅ ነኝ። ገብቶሃል? እኔ ልጅ ነኝ። አድምጠኝ። የልጁ ስም አለ፣ የልጆቹ ስም አይደለም። ኦኬ፣ አንተ የእግዚአብሔር ልጅ ነህ። እኔ ይኸውልህ ልጅ በሚለው የእግዚአብሔር ልጅ ነው ወይ? ፍጥረት የእግዚአብሔር ልጅ የእግዚአብሔር ልጅ ነው። አንተ የእግዚአብሔር ልጅ ነህ እኮ እስራኤላውያንን እኮ ይላል። አድምጠኝ። አሁን አንተ የእግዚአብሔር ልጅ ነህ፣ እኔ የእግዚአብሔር ልጅ ነኝ ይበለኛል። አንተ የእግዚአብሔር ልጅ ነህ። ሁሉም እኮ አንተን ጨምረህ ፍጥረት እኮ አንተ የእግዚአብሔር ልጅ ነህ ወይ? ስለ አንተ ነው የተጠየቀው። ስለ አንተ ነው የተጠየቀው። አንተ የእግዚአብሔር ልጅ ነህ ወይ? አዎ ነኝ። እንዴት ወለደህ? ይኸውልህ ስርዓትን ሲዘረጋ እርቡ ተራቡ ምድሪቱን ሙሏት ብሎ አላልቃሉ? አንተን መቼ ነው የወለደህ? ህግ በቦታውን ንገረኝ ነው ያልኩህ። መቼ ነው የወለደህ? እንዴት ነው የወለደህ? መቼ ነው የወለደህ? የለህም መልስ። የእግዚአብሔር ልጅ ነኝ አልክ። እንዴት እንደወለደህ መቼ እንደተወለድህ አድመጣኝ። መቼ እንደተወለድክ እንዴት እንደተወለድክ አታውቀውም። እኔ እያደናቀፍኩ አይደለም፣ ጥያቄ ነው የተዘጋጀበት አይደል? አንተ ቤት ከፍታችሁ ጴንጤ ስትሳደቡ ነበር። እኔ ቅድም ጴንጤ እያላችሁ እኮ ስትሳደቡ ነበር፣ ስተቹ ነበር። ይህንን ህዝብ አላወቃችሁ። ሃይማኖተኞች የሆናችሁ ሰዎች ሙስሊምም ሆኑ ይሁዲም ሆኑ ኦርቶዶክስ ካቶሊክም ጴንጤ የሚባለው ማህበረሰብ ገና አላወቃችሁትም። እውነት ልንገርህ፣ በእውቀት እፍን ለፊታችን አትቆሙ። ኦኬ፣ ቅድም ስትሳደቡ የነበረው ነገር በጥያቄ ጠይቁ። በቃ ልትወሱ ነው። ተዘጋጅተን በደንብ እንቅጠርህና በደንብ ተዘጋጅተን እንቅረብ። ትመጣለህ? አድምጠኝ። በፈለግከው ሰዓት ላይ እመጣለሁ አልኩህ። ከእናንተ የተሻለ ሌላ ሰው ጠርተህ አድምጠኝ። ጥያቄን ተቀበለኝ። እኔ እየተበሳጨሁ አይደለም። ጥያቄን ተቀበለኝ ቶሎ ቶሎ ማለት ነው። እሺ፣ ሲጀመር ይኸውልህ እኛ አልተበሳጨንም። ጥያቄ መልስልኝ ብራዘር። እኔ አልተበሳጨሁም። ጥያቄ መልስልኝ። ፈጠን ብዬ ነው የምንበሳጨው። እሺ ብራዘር፣ እኔ ከፈለክ ተበሳጭ፣ ግን እኔ አልተበሳጨሁም። ጥያቄ ልጠቀምበት ደቂቃዬን ቶሎ ቶሎ ነው እየተጠቀምኩ ያለው። እሺ፣ መሲሁ የሚወለድበት ዘመን ምንድን ነው? ጥያቄ የእስራኤል መሲህ መቼ ነው የሚመጣው? አይ አንተ ልትለኝ የፈለግከውን ዳንኤል የእስራኤል መሲህ መቼ ነው የሚመጣው? አውቃለሁ። የእስራኤል መሲህ መቼ ነው የሚመጣው ነው ያልኩህ። ቤተ መቅደሱ የሚሰራበት ምልክቶች ሱባኤ እንትኖች አሉ። እቃ እኮ እየፈለክ ነው። ወደዚህ ዞር አውራን እንጂ ሊቃውንቶች ያውቃሉ። ገብቶሃል? ሊቃውንቶች ያውቃሉ። አንተ አታውቅም ማለት ነው። ካላወቅህ አላውቅም። ሊቃውንቱ ናቸው የሚያውቁት። በላ እቃ እየፈለክ እኮ ነው። እኔም ቢሆን ተዘጋጅቼ ልቀጥር ስለሆነ እንደዛ ብዬ እሺ። የእስራኤል መሲህ መቼ እንደሚወለድ አታውቀውም? መቼ እንደሚወለድ አታውቀውም? ዘመኑ እናውቃለን። ነገር ግን ወደዚህ ዞር አውራን በደንብ አድርጌ በሰነድ እንዴት መቼ እንደሚወለድ ሰዓት ጀምሮ የተቀመጠ ቀመር ስላለ የቀመር አቆጣጠሩን ከዚህ ጋር አድርጎ ለአድማጭ ለማቅረብ ዝግጅት አታውቀውም። እሺ፣ መሲሁ መቼ የሚሞትበት ዘመን ይሞታል? የእስራኤል መሲህ ይኸውልህ 613 ትእዛዝ አንዱ መሲሁ ይሞታሉ ወይ ያልኩህ? አልጠየኩም። ስለ 613 ህግጋት ጠየቀኝ። አዳምጠኝ። እኔንም ንግግር አልጠየኩም። እኔ 600 ህግጋቱ ስንት ናቸው አይደለም የጠየኩህ። መሲሁ የእስራኤል መሲህ የሚሞት መሲህ ነው ወይስ የማይሞት መሲህ ነው? ታዲያ በስርዓት እኮ ነው ኤርሚ። እኔ በስርዓቱ አይደለም። የሚሞት መሲህ ነው ወይስ የማይሞት መሲህ ነው? የሚሞት መሲህ ነው የሚላከው። የሚሞት መሲህ ነው። በማን እጅ ነው የሚገደለው? በሰው። ለምን ዓላማ ነው የሚሞተው? እንግዲህ ዓላማው ከዛ ይስታል። ሰው እኮ ይስታል። ብዙ ነቢያት እኮ ሞተዋል። ተሳስቶ ነው የሚሞተው? ነቢያት እኮ በስተት የእግዚአብሔር ልጆች የእስራኤል መሲህ ተሳስቶ አድመጣኝ። እኔ የጠየቅኩን ስለ መሲሁ ነው። የእስራኤል መሲህ ተሳስቶ ይሞታል እያልከኝ መጽሐፍ ቅዱስ እኮ ነው የምንወያየው። የርሚ እንዴት ያለ ነገር ነው? ነበበና ስማኝ። የእስራኤል መሲህ ለምን እኩል ታወራለህ? የእስራኤል መሲህ ተሳስቶ ይሞታል እያልከኝ ነው። ሰው አይደል ይሞታል? አዎ፣ ለምን አይሞትም? እሺ፣ ተሳስቶ ነው አይደል የሚሞታው? ኦኬ፣ ተሳስቶ ነው አይደል የሚሞታው? እንዳይገባ የተደረገው በስተት ነው አይደል? ኧረ እኔ አልጠየቅኩም። እባክህ ያልጠየቅኩ ላይ አታውራ። ሰው ሊያወራ ሲል ለምን የጠየቅኩ ላይ ረገጥ አድርጋ አውራ። አድመጣ፣ እየተግባባን ነው የምናወራው። የጠየቅኩ ላይ አውራ። አንተ ዝም ብለህ ነው አይደል? ኦኬ፣ አድመጣኝ። አንተ ላደምጥ ብቻ ነው ያልተቀመጥኩም እዚህ ጋር። ጥያቄ እኮ ነው እየጠየቅኩ ያለሁት። ወንድምህ ትቶ የሄደውን ጥያቄ ጠይቀኝ አልከኝ። እሺ፣ በማስጨነቅና በፍርድ አድመጠኝ። በማስጨነቅና በፍርድ በጭራሽ ልታስጨንቀኝ አትችልም። እኔ አልወጣኝም ብራዘር።
አልወጣኝም። ልብ በና ሰማኝ። በማስጨነቅ ብዬ ስል እያስጨነቅኩ ነው አይደለም ያልኩ፣ መጽሐፉ ነው ያለው። እንዴ ምን ሆናል ወንድሜ? ያቆየ በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ስለ ሕዝቤ ኃጢአት ብሎ የሚለው ማን ነው? ኢሳያስ ነው አይደለ? እሺ ነው አይደል? እሷን ጥቅስ መጀመሪያ ስገባ ጠቅሼልህ ነበር አይደል? የእናንተ አድመጠኝ ነው አይደል? ጥያቄን ተቀበለኝ። ስለ ሕዝቤ ብሎ የሚለው የኢሳያስ ሕዝብ ነው አይደል? ይሄው እሱን ጥያቄ ቅድሙንም የኢሳያስ ሕዝብ ነው አይደል ወይ? ጥያቄን ስማኝ። ኦኬ ጥያቄን ስማኝ። እንዴ እዚያው ላይ ነው ልጠይቅ። እንደው አንተ ነህ እንደው መጠይቅ። ኧረ ጥያቄ መልስልኝ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። የኢሳያስ ሕዝብ ማን ነው? አረባውያን ናቸው ወይስ እስራኤላውያን? እስራኤላውያን ናቸው። ስለ እስራኤላውያን አድምጠኝ። ስለ እስራኤላውያን ኃጢአት ተመትቶ ከሕያዋን ምድር የተወገደ የተገደለ ማን ነው? ስለ እስራኤል ኃጢአት የተመታው ማን ነው? ይሄውን የሚመጣው ነብይ በስህተት እንደሚሞት በዳንኤል ላይም ተጽፏል አልኩህ። ይሄውን ነው የቱ ጋር የተጻፈው? ዳንኤል ስንት ዳንኤል በስህተት እንደሚሞት የቱ ጋር ነው? ዳንኤል 9:25 ላይ በስህተት ይሞታል ይላል አይደል? በስህተት ይሞታል ሳይሆን ሱባኤ በአልከኝ እኮ አሁን በስህተት ይሞታል እኮ አልከኝ። አሁን ከትከጃካ አንበቦስ ይሁንል። ኦኬ በስህተት ይሞታል ይላል አይደል? ዳንኤል አንበቦስ ይላል አይልም? ቅድም ብለኸኛል። ይኸውልህ ዘፍጥረት 6 እንደተሳሳቱ የእግዚአብሔር ይላል። ኧረ ዳንኤልን ጠቅሰህ ዘፍጥረት ላይ ዳንኤል ላይ ያንተን ብቻ ልሰማ አልተቀመጥኩማ። መሲሁ በስህተት ይሞታል። ዘፍጥረት 6 ጥያቄን እየጠየኩ ያለሁት እኮ ጥያቄን እየጠየኩ ነው እኮ። በስህተት ይሞታል መሲሁ ብለኛል። ዳንኤል መጽሐፍ ምዕራፍ ስጋለብስ እኮ ይሳሳታል። እኔ የጠየኩ ስለ መሲሁ ነው። እኔ የጠየኩ ስለ እስራኤል መቺያ ነው። ስለ መቺያው ነው እየጠየኩ ያለሁት። ስለ ሕዝብ አዳሙ አይደል? መላኮች ስተዋል አልኳል። አልጠየኩም። ስለ መልአክም አልጠየኩም። ስለ መልአክም እኔ የጠየኩ ስለ መሲሁ ነው። ስለዚህ ይሞታል ይላል። በስተት ነው የሚሞተው ይላል። የታለ ዳንኤል ላይ ያው አወጣሁኝ። ቁጥር ስንት ላይ ላንብበው? በስተት ነው የሚሞተው ብሎ የሚለው የቱ ጋር ነው ያለው? እስኪ አንብበው። 25 አንብበው። 25 ያው ስለዚህ ማወቅ አስተውልም። ኦኬ ያው 9:25 ስለዚህ ማወቅ አስተውልም። ኢየሩሳሌም መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷን በጭንቀትን ዘመንና ከጎዳናና ከቅጥር ጋር ትሰራለች። ከ62ም 7ም በኋላ መሲህ ይገደላል። በስህተት ይገደላል የሚላለ ከእርሱ ዘንድ የሚመጣ መሲህ ይገደላል እኮ በስህተት ይገደላል ነው ያልከኝ። አሁን አይ ተው፣ ይኸውልህ እኔ እሺ ተሳስቼ መጽሐፍ ለምን ተው ትላለህ? ይገደላል። ኦኬ ተሳስተ ነው እንደሱ ተሳስቼ ነው ብሎ የሚለውን ልመደው። ስለዚህ ኢሳያስ እዚህ ጋር በስህተት ብሎ የሚለውን አንተን የጨመርከው። ዳንኤል የሚሞቱበትን ዘመኑን ነው የሚናገረው፣ ምልክት ነው የሚሰጠው። የኢየሩሳሌም ቅጥር መጠገንና የቤተ መቅደሱ መሰራት። ከዛስ ሱባኤውን ይቆጥርና 62ቱ 7 69ኙ ሱባኤ እሱን ይቆጥርና ከዛ ከ62ም 7 ጊዜ በኋላ መሲህ ይገደላል። ከእርሱም ዘንድ የሚመጣ የለም። የሚመጣውን ማለቃ ህዝብና ከተማይቱን መቅደሱንም ያጠፋል ይላል። ኢየሩሳሌምና ቤተ መቅደሱን ማለት ነው። ከዛ ፍጻሜው በጎርፍ ይሆናል፣ እስከ መጨረሻ ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል ይላል። መሲህ በስህተት ይገደላል ብሎ እዚህ ጋር የተናገረ የለም። ኢሳያስ ግን ሲናገር ስለ ህዝብ ኃጢአት ተመትቶ ነው ከሕያዋን ምድር የሚወገደው ብሎ ተናግሯል። የኢሳያስን ምን እናደርግ? ተመሳሳይ ነው። ኢሳያስ አይደለም። በስህተት አይልማ። የምን ተመሳሳይ ነው? እንደዚህ ጭፍልቅ አድርገው አትሄድም። ስለ ህዝቤ ኃጢአት ተመትቶ ይላል። ስለ እስራኤል ኃጢአት ተመትቶ ነው የሚሞተው መሲሁ እያለ ነው። እዛ በስህተት ነው ብለህ ቅድም በስተት ይገደላል ብሏል ዳንኤል አልክ። ሄጄ ስናየው የለም። ተሳስቼ ነው አልከኝ። ኦኬ ይሄ ትልቅነት ነው፣ መሳሳትን ማወቅ። ኢሻያው ግን ስለ ህዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። ማለት ለሞት የሚያበቃው ምንም ነገር አላደረገም ነበር፣ ግን ገደሉት። የተገደለው ደግሞ ስለ ህዝብ ኃጢአት ተመትቶ ነው፣ ስለ እስራኤል ኃጢአት ተመትቶ ነው እያለ ነው። ጊዜ ዝም ብሎ ደግሞ የፈሰሰ በዛ የተነሳ ነው በቁጣ እንተና ካርሜሎስ የገባው መቼ በሁለተኛ ነገሥት 19 ላይ አቦቴን የሚባል ነበር። ኦኬ ሁለተኛ ነገሥት 19ኛው ልሄድ ነው። ታናክ ላይ ከኔ ጋር ስታወራ በጣም ደስ ይለኛል። ሁለተኛ ነገሥት 19 ቁጥር ስንት? ቁጥር 1 ላይ እስኪ ቀጥልሽ። ቁጥር 1 ንጉሡ ሕዝቅያስም ይህን በሰማ ጊዜ ልብሱን ቀደደ፣ ማቅንም ለበሰ፣ ወደ እግዚአብሔር ቤት ገባ ይላል። በፍጹም አታውቀውም የእግዚአብሔርን ቃል ብራዘር።
ኦኬ ሁለተኛ ነገሥት 19 አንደኛ 19 አንደኛ ነገሥት መጽሐፍ ምዕራፍ 19 ኦኬ። አካብም ኤልያስ ይህንን ሁሉ እንዳደረገ ነቢያቱንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት ይላል። ኤልያው ነቢይ አንደኛው የተነሳበት የመነሳሳት አጎቴን የሚባል ከዛ በፊት የአባቱን ርስት እሱ ስለጠየቀ ነው። ይሄ ምክንያት ብዙ ነው አልኩህ። የእግዚአብሔር ምንድን ነው ምክንያቱ? ህግ 616 ስላሉ አንተ ኤርሚያስ ይህ ህግ እንደ ሰማይ የነጠቀ እንደ ባህር የጠለቀ ጉዳይ ስለሆነ እንደው በሚዲያ እንደዚህ አድርገህ በሩጫ ምናምን አይደለም እኮ አይደለም። ብላዘር እንደዛ አይደለም ጭራሽ። ቶፒኩን ስታወራ በዚህ አይነት ወሬ ከሄድክ እመነኝ መላእክት ስጋ ለበስ እኮ ነው። ምን ነው ይሄ ድፍረት አይሆንም? ትልቁ ላይ ሆነ ለታብታብ እንዲመች ትልቁ ላይ ሆነ ወንድሜ ያቆየ። እሺ በጣም ይቅርታ የምጠይቅህ ቅድም የእግዚአብሔርን ቃል ትልቁ ላይ ሆነ አንተ ወደ ትልቁ ላይ ተቀየር ለታብታብ እንዲመች። ያ ቴንክ ዩ አስቀድሜ ይቅርታ ጠይቃለሁ። ይቅርታ የምጠይቅህ እኔ እንደዚህ ላረጋችሁ አልፈልግም ነበር። ኦኬ ግን ቅድም አንተም ሆንኩ ሌሎች አሁን በኋላ ቀጥሎ የምታስገባቸው ሰዎች ካሉ አስገባና ለምንድነው እንደዚህ ብዬ የምልህ እኔ አንተን ማካለብ አንተን ማሳነስ አልፈልግም። እንደዛም አላረኩም። እንዳረኩም ከተሰማ በጣም ይቅርታል። ኦኬ ቅድም ብቻ አይደለም ከዚህ በፊትም ቤት ከፍቱና እስራኤላውያን ወገኖቻችን ስቶፕ ኤርሚያስ አሁን አልሰድህም። ቃል ቀይር። አንተ አይደለም ሌላ ስማ ያለ እውቀት አንተ አይደለም እኮ አልኩህ። አንተ አይደለም አልኩህ። ቅድም ስትሳደቡ እኮ ነበር። ስቶፕ እንደውም እዛ ጋር ቅድም ስትሳደቡ አልነበሩ? እንደገና ወስድህ ስማ አሁን በዚህ ህዝብ ማዕከል እኔ አንድ ጥያቄ ልጠይቅህ ነው። ትጠይቀኛለህ? ለምን አቋርጠህ ትጠይቃለህ? የማወራው ነው የምታልፉት። አልመልስልህም። ልብ በልና ስማ። አቋርጠህኝ አይደለም እኔ ሀሳብ እየሰጠ ነው። አንተን የማካለብ አጀንዳ የለኝም። ልብ በልና ስማ። እስራኤላንም የማካለብ አጀንዳ የለኝም። ቅድም ግን እናንተ ቤት ከፍታችሁ ጴንጤ እያላችሁ ስትሳደቡ ነበር፣ ሰዎችን ሁሉ አስገብተህ ማለት ነው። አንተ እንኳን በጣም ጨዋ ነህ። እኔ ሰምቻለሁ፣ ብራዘር ሰምቻችኋለሁ። አንተ እንኳን ጨዋ ነህ ማለት አመለሸጋ የሆንክ ሰው ነህ። በጣም ስርዓት ያለ ሰው ነህ። እንደውም ኑ ጴንጤዎች እናውራ ብለህ ስትል በቃ ይሄ ልጅ ወይ ይሄ ሰው ወይ ይሄ ወንድም በስርዓት ያወራል ብዬ ነው የመጣሁት። እስካሁን ድረስ እኔ ብዙ አላየሁብም፣ እውነት ለመናገር ማለት ነው። አንዳንድ ጊዜ ቅድም 2 ደቂቃ እየቀረኝ ጨርሳል ብለህ ከማለቱ ውጭ ማለት ነው። አዝማሚያውን ስታይ እንደማያስኬድ ስላወቅን ይገባኛል፣ ይረዳለሁ። ኦኬ ያም ሆነ አንተን የሚሆን ሌሎችንም እኔ ግራ የማጋባት እንደዚህ የማካለብ ነገር የለኝም። ግን የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ፣ ታናክ። ኦኬ ከዛስ እኔ ሌሎች ያነበቡ ሰዎች ካሉ የትኞቹንም ሰዎች ጥራቸውና ለማውራት ዝግጁ ነኝ፣ ሬዲ ነኝ። ከምንኖርበት ሰዓት አኳያ ላይመቸኝ ይችላል። ኦኬ ምን ቀን ይመቻል? አሁን ልቅጠርህና በቀን እንደዛ አይሆንም። ኖቲፊኬሽን ከመጣ እንደዚህ የምትገቡ ከሆነ ሰዎች ከላኩልኝ ጊዜ ካለኝ እመጣለሁ። ልጆች አሉኝ፣ አገልግሎት አለ። በጣም ሰፊ ነገር ነው ያለው። ኦኬ ለማውራት ግን ለመወያየት በጨዋነት ቅድም እንደዚህ እንደሚሳደቡ አይነት ሰዎች ሳይሆኑ በጣም ብዙ ሰዎች አሉ። ከነ ሞሼ ጋር አውርቻለሁ። አሁን በቅርብም ቢሆን አንዴም ብቻ ቢሆንም እንኳን ከነ ቶሜር ጋር አውርቻለሁ፣ ከነ ሺን ጋር በጣም ብዙ እስራኤላውያን ወገኖች በዚህ 10 ዓመት ውስጥ ማለት ነው። እና እስራኤልና ህዝቧን እንወዳለን፣ እንጸልያለን። ጴንጤዎች የተባለ ማህበረሰብ አይጠሏችሁም፣ አንጠላችሁም። ይህንን የእውነት ነው የምንነግራችሁ። ሰውን ሁሉ አንጠላም። እኛ ጌታችን ኢየሱስ ክርስቶስ እንደዚህ አላስተማረንም። ለመማማር ግን ከሆነ በእንደዚህ አይነት ሳይሆን ጥያቄ ካለ በጥያቄ ብንመላለስ ማለት ነው። ጥያቄ እየተጠያየቅን አንተ ምናልባት በጌታ በኢየሱስ ክርስቶስ ላይ ጥያቄ ካለህ ጥያቄን ጠይቅ፣ እኛ እንመልስልሃለን ማለት ነው። ልጠይቅሽ ፈቃደኛ ነህ? ግን እንደዚህ ሩጫ ምናምን አይደለም፣ አታረግብኝ ማለት አድመጠኝ። ቆይ አሁን እንደዛ አናረግም። ኦኬ በሌላ ቀን ያልኩህ አሁን የቤተሰብ ያለ ልጆቼ ከትምህርት ቤት መጥተዋል። በእኔ ሰዓት አቆጣጠር ከቀኑ 10 ሰዓት ተኩል ማለት ነው ልጆቼ ከትምህርት ቤት መጥተዋል። ቅድም ድምፅ ሰምተሃል። ከዚህ በላይ አልቆይም ማለት ነው። ግን እንደው 1-2 ጥያቄ መጠየቅ እፈልጋለሁ ብለህ ካልክ በጌታ በኢየሱስ ክርስቶስ አምላክነት ላይ መጠየቅ ትችላለህ። በሌላ ቀን ግን ስናደርግ አንደኛ የሚሳደቡ ሰዎችን ቤት ካስገባ፣ እንግዶች ካመጣ፣ እንግዶች ከጠራህ በገስት ላይ ባሉ ሰዎች ፈቃደኝነት አይደለም። ለምሳሌ እኔ መውረድ ካለብኝ እና ኤርሚያስ መውረድ አለበት ብለህ የምታምን ከሆነ
ኤርሚ በቃ ከይቅርታ ጋር ውረድ፣ እታች ውረድና ሌሎች ሰዎች ያውሩ ብለህ ካልክ የኔን ፈቃደኝነት መጠየቅ ጥሩ ነው ትህትና። ግን አንዳንዴ እኔ አልወርድም ብዬ ብልም ታመጣለህ። ከዛ ጫጫታ ይፈጠራል ማለት ነው። ቤትህ በአግባቡ አይመራም ማለት ነው። ቅድም አሁን ውረድ ውስጥ ላቸው ግማሾች ወርዳለን አሉ። እንደዚህ ከሚሆን እኔ ቅድም ስትናገሩት የነበረው ነገር አግባብ አይደለም። የማታውቁትን ሃይማኖት ዝም ብሎ መዝለፍ ያለ አግባብ መናገር ተገቢ አይደለም። የአይሁድም ሃይማኖት እንዲዘለፍ እኔ አልፈቅድም። ምናልባት ልታቀኝ ትችላለህ። አንድ ማት እስራኤላውያን ናቸው የሚያውቁ። በምንም አይነት ባህላችሁ፣ ቋንቋችሁ፣ ሃይማኖታችሁ እንዲነቀፍ እንዲሰደብ አልፈልግም። ግን በዘመኑ የእውቀት ዘመን አይደል? በቃ ታናክን ያነበበ አዲስ ኪዳንም ያነበበ ኢየሱስ ክርስቶስ ማን ነው? ዘሩ ምንድን ነው? እስራኤላዊ ነው? አረባዊ ነው? እስራኤላዊ ከሆነ ከየትኛው ነገር ነው የተወለደው? እሱ ማለት ሰው ብቻ ነው ወይስ አምላክ ነው? አምላክ ካልሆነ ሰው ከሆነ ሰውነቱን ብቻ የሚናገር ክፍል ካለ ያምጡ። ሰው ብቻ ነው አምላክ አይደለም ብሎ የሚል የመጽሐፍ ቅዱስ ክፍል ካለ ማለት ነው። እኛ ግን አምላክም ነው ሰውም ነው ብለን ስንል የብሉይ ኪዳን ነቢያት እነ ኢሳያስ እነ ኤርሚያው በሙሉ ሚኪያስ፣ ሞሴ ሁሉ በሙሉ የተናገሩት ነው በሙሉ። ምክንያቱም እዛ ቀደም ዘፍጥረት 49 ቁጥር 10 ላይ ይሁዳ ወንድሞች አንተ ያመሰግኑሃል ይላል። ይሁዳ ተመስግኖ ያውቃል እንዴ? በታሪክ ውስጥ አልተመሰገንም። ኦኬ ወንድሞች አንተ ይሰግዱልሃል ይላል። ተሰግዶለታል? አልተሰገደለትም። እሱን ቀጥታ ለመሲሁን የተናገረው ብሎ ለማለት ነው። ካስቀየምኩ በጣም ይቅርታ። በሚማማር ልብ ግን ጥያቄ ካለ መጠየቅ ትችላለህ። አንድ ጥያቄ አለኝ። እኔ የምልህ እስካሁን አንተ ብቻ ለምትናገረውና እስኪ ከታናህ ከኦሪት ሕግ ኢየሱስ የሚል አንዲት ነጠላ ብቻ ስጠኝ እስኪ። አለ አንዲት። ሌላው ሁለት ጥያቄ። ቆይ አንዱን ልመልስልና ከዛ ትቀጥላለህ። ኢየሱስ የሚል ስም ብሉይ ኪዳን ላይ የለም፣ ታናክ ላይ የለም። እግዚአብሔር ይስጥ። ጨረሱ። ያፌ ሁለተኛው ጥያቄ ኢሳያስ ሞተ፣ ስለ እስራኤልም ተማጠነ፣ ሌላም መቼም ብላችሁ እንትኑን ውሰዱት። ነገር ግን አንድ ጥያቄ አለኝ። ከእግዚአብሔር ፈቃድ ነው የተከናወነበት? ብላችሁ ሰዱት አትበልኛ፣ ብላችሁ ሰዱት አትበለኝ። ኢሳያስን ከምታወራ ከሆነ ብላችሁ ትሰዱ ሳይሆን ነብዩ እንደዚህ ብሏል እያልክ ንገረኝ እኮ። ነብዩ እግዚአብሔር ይኸውልህ፣ መጀመሪያ ነብዩ ታዛዥ ነው። እግዚአብሔር ያለውን ነው የሚናገረው። አይ ለምሳሌ ይህን መጽሐፍ ሲጻፍ ሙሴ የነበረበት ዘመንና ይህ መጽሐፍ ሲጻፍ የጊዜው ርቀት አይገናኝም። ነገር ግን እግዚአብሔር እንዲህ አድርግ፣ እንደዚህ አይነት ሰዎች ነበሩ በምድር ላይ፣ ጥፋት እንደዚህ አይነት ውሃ ነበር እያለ ያንን ነው ለታሪካችን የተቀመጠው አይደል? እንድንማርበት። አንተ የሻያው መጽሐፍት እንደ ሞሴ መጽሐፍት ታምነዋለህ? በትክክል ነው አማመኑ። ከቶራ እኩል ትቀበለዋለህ የነቢያትን መጽሐፍት? በትክክል። ነቢያቶች ስንት ነቢያቶች እንዳሉ ላንብብልህ? ችግር የለም አውቃቸዋለሁ። ደቂቃ ነቢያት፣ አበይት ነቢያት የሚባሉትን አውቃቸዋለሁ። ኦኬ። ስንት ነቢያት ነው? የወንዶች ስንት ናቸው? በጣም ብዙ ናቸው። ከኢሳያስ ጀምሮ ስማቸው ልጥራለህ? ትቆጥራለህ? እኔ ላንብብልህ፣ ችግር የለው። በዚህ ችግር የለው። እኔ ልቁጠርልህ ወይ ስማቸው ማለት ነው? ቁጠርልኝ። የሴቶችን ነቢያት ጭምርት? የሴቶች ነቢያት በመጽሐፍ ደረጃ የለም እንጂ እነሱ ከሆነ እነ ዲቦራ እነ ህልዳና አሉ። ኦኬ ህልዳና የምትባለው በንጉሱ በኢዮስያስ ዘመን ነቢዩ ኤርሚያስ የነበረበት ዘመን በ640 ቅድመ ልደተ ክርስቶስ እሷ ነበረች። ኦኬ እነ ህልዳና ነቢይ ተብላ እንግዲህ ሙሴ ለምንድን የፈለግከው ነቢያትን መጥራት? ይኸውልህ ከነዚህ ነቢያት ውስጥ ኢየሱስ የሚል ስም የተጠቃለለበት ቦታ የለም እኮ አልኩህ። ኢየሱስ ብሎ የሚል ስሙ በስም ደረጃ እንዴት ነው ኢየሱስ የሚጫልበት? እንዴት ብሎ ነው? አድምጠኝ። በብሉይ ኪዳን በታናክ መጽሐፍት ውስጥ ስሙ ኢየሱስ ተብሎ የተነገረበት ቦታ የለም። ስሙን ኢየሱስ ትይዋለሽ ወይ ደግሞ ይሽዋ ትይዋለሽ ብሎ ያላት ለማርያም ለቅድስት ድንግል ማርያም በመልአኩ በኩል ነው፣ አዲስ ኪዳን ማለት ነው። ይሄ ማለት ግን ስሙ በስም ደረጃ ኢየሱስ ብሎ ሞሼ፣ ኢሻያው፣ ኤርሚያው ብሎ እንደተናገረው እንደዛ ብሎ የሚል ስም የለም ማለት ግን ኢየሱስ ወይ ደግሞ ኢየሱስ ተብሎ የተጠራው አምላኬ የእስራኤል አምላክ ያህዌ ለመሆኑ እነ ኢሳያስ እየነገሩ ነው። ኢማኑኤል ስሙም ኢማኑኤል ትይዋለሽ ብሏታል። ስሙን ኤልጊቦር ትለዋለህ። ስሙን አቪአድ ብለህ ትለዋለህ። ለምን ኢሳያስ ጋር ሄዳ
ኢሳያስ ጋር ሄዳ ቆይ ኢሳያስ ጋር ሄዳ ለምን ኢየሱስ ብቻ ኢማኑኤል ማስም ኢማኑኤል ማስም ነው ስጠኝ ለኔ አንተ ብቻ ናታው ኢማኑኤል ማስም ነው እኮ ያው ኢማኑኤል ማስም ነው ኤልጊቦር ማስም ነው ሻራሻሎም ማስም ነው ስጠኝ እኮ እየሰጠው ነው አቪአድ ማስም ነው ልብ በል አቪአድ ሻራሻሎም ኤልጊቦር ኢማኑኤል ተዋለሽ ብሎ የሚለው የማስም ነው ወይ ደግሞ በእግዚአብሔር ጽድቄ ነው ብሎ የሚለው አዶናይ ጽድቄ ነው በኤርሚያው መጽሐፍ ምዕራፍ 23 ላይ ማለት ነው ዩድ ሄ ቫቭ ሄ ብሎ የሚጠቀመው ለማን ነው ስሙም ብሎ ነው ብሎ የሚለው ሽሞም ብሎ ነው የሚለው ስሙንም እንደዚህ ብለው ይጠሩታል ይላል ማን ብለው እግዚአብሔር ጽድቄ ነው ያህዌ ጽድቄ ነው ብለው ይጠሩታል ይላል ኤርሚያው 23 ላይ ማለት ነው ቁጥር 5 እና 6 ይኸው ስሙ ይሄ ሁሉ የመሲሁ ስም ነው እግዚአብሔር ጽድቃችን ብለው ይጠሩታል ተብሎ የተባለውም ኢማኑኤል ተብሎ ይጠራል የተባለውም ሻራሻሎም ተብሎ ይጠራል የተባለውም አቪአድም ተብሎ ይጠራል የተባለውም ኤልጊቦርም ተብሎ ይጠራል የተባለውም በመልአኩ በኩል መጥቶ ለድንግል ማርያም ሲነግራት ስሙንም የሺዋ ብሎ አላት ማለት ነው በዕብራይስጡ ወይ ደግሞ ኢየሱስ ትይዋለሽ አላት ይላል ስለዚህ ታናክ ላይ ስሙ ኢየሱስ ብሎ የሚል ቃል በቃል የተጻፈ የለም ማለት ኢየሱስ በብሉይ ኪዳን ላይ አልነበረም ማለት አይደለም እሱ ማለት በሲና ግን የሰጠ የእስራኤል አምላክ ኤርሚ አዳምጠኝ አንድ ጥያቄ ልጠይቅ ግን መምህር ሆነ ስታስተምር ብዙ ሰው ተከታይ አለ እንደማይ እንደዚህ ባለ ደረጃ ነው የምታስተምራቸው አሊካላ እንዴት ባለ ደረጃ በዚህ አይነት በቃ አንተ ያንተን ፍላጎት ብቻ በመጫን ነው ማለት ነው የምታስተምራቸው ብሎ ነገር የለም የእግዚአብሔርን ቃል ነው የነገርኩ የቱ ጋር ነው የኔ ፍላጎት የጫንኩት እና ኢሳያስና ኤርሚያስን እየጠቀስኩት ስለነገርኩ ነው ያንተን ሐሳብ እየጫንኩ ነው የአምላኬን ቃል ከፈለግ መምህር ያውም የሃይማኖት መምህር እንደው እንትንም አይደለም በዚህ አይነት ደረጃ ያንተን ፍላጎት መጽሐፍ ብቻ ስላነበብክ ስላወቅ በመጫን ደረጃ በዚህ አይነት ነው ሰው የሚማረው ብራዘር ከሳሽ የዲያብሎስ ስራ ነው የጠቀስኩት ኤርሚያስ እና የጠቀስኩት ኢስቃድ መጠኛ እንደማመጣ የጠቀስኩት ኤርሚያስ 23:5 ነው ተቀሽ የነገርኩህ ኦኬ ዩድ ሄ ቫቭ ብሎ የሚል አድመጠኝ ለምን አታውቀውም አፌን ሞልቼ እነግርሃለሁ አታውቀውም ታናክን የአብርሃም አምላክ ምስክር ነው አታውቀውም አየው እውቀታችሁ ነው እባክህ አንተ ስራ ያለው ትመስለኝ ነበር እንዴ ጌታ ምስክር ነው በየመለ አታውቀውም ማለት አታውቀውም ለምን መሰለ እዚህ ጋር ኢሳያስና ኤርሚያውን ጠቅሼ ስለነገር አንተ ገብተህ የምትወስነው ተው እንጂ ምን ያወራህ አታውቀውም ማለት ይኸውልህ የአምላክን ቃል አታውቀውም ለምን አላነበብክም አንብብ ታውቀዋለህ አንብበው ታውቀዋለህ እኔ ኤርሚያውንና ኢሳያስን ጠቅሼ የአምላኬን ስም ይሄን ተብሏል አንተ የምትለው ከዚህ ጋር አይገናኝም አዶናይ ጽድቄ ነው ብሎ የሚለው ቃል እንደውም አንተ ነው የማታውቀው ገብቶሃል አንተ አታውቀው ሞክረኛ በእውቀት አለማወቄን እዚህ አስተው ተሰማ እኮ ነው ስታዳምጥ መጀመሪያ መደማመጥ ሲል አዳምጣለሁ ለምን ትከሰኛለህ ኢሳያው ምዕራፍ 9ን ጠቅሼ ስሙ ኤልጊቦር ነው ሻራሻሎም ነው አቪአድ ነው ኢማኑኤል ነው ወይ ደግሞ እግዚአብሔር ጽድቅ ነው አድመጠኝ አንተ አታውቀውም ካወቅከው መድገም አያስፈልግም እኔ በትክክል ብያለሁ አላልኩም እኔ በትክክል ብያለሁ አላልኩም ወንድ ልጅ ትወልዳለች ስሙን አማኑኤል ትለዋለች አንተም ትጠቀምበት አይደለ ማነው የአማኑኤል ማነው አማኑኤል አማኑኤል ማለት እልፍ መላእክት ማነው አማኑኤል የለም ለዚህ አታውቀውም ይበል አማኑኤል ማን ነው እልፍ አላፋት መላእክት ናቸው አማኑኤል ኤልቤት የሚጠራ ስም አልንገርህ ኤልቤት አልጠየቅኩም አማኑኤል ማን ነው ኢማኑኤል ማለት በዕብራይስጥ ምን ማለት ነው ኢማኑ ማለት ምን ማለት ነው በይቱ ስሰማ እኔ እንደዚህ አልጠበቅኩም ኤርሚ አድመጣኝ ኢማኑ ማለት በዕብራይስጥ ምን ማለት ነው ያልኩ ኢማኑ ማለት ምን ማለት ነው የሰው ስም ወይም የመላእክት ስም ኢማኑ ማለት ምን ማለት ነው የቃሉን ትርጉም ንገረኝ ኢማኑ ማለት ምን ማለት ነው እኮ የሰው ስም ነውና የመላእክት ስም ነው ግን አድመጣኝ አይደለም የሰው ስም አይደለም የአምላክ ስም ነው የአምላክ ስም ነው ከየት ነው ያመጣው የሰው ስም ብሎ የሚል ኤል ፋኑኤል ከመጽሐፍ ቅዱስ እኔ ስለ ኤል አይደለም የጠየቅኩ ኢማኑ ማለት ምን ማለት ነው ያልኩ በዕብራይስጥ አትደበቅና ወደ ስለፍታና አውራ አራን ያልደበቅ አዘንኩኝ ኢማኑ ማለት ምን ማለት ነው ብራዘር ለምን ታዝናለህ ኢማኑ ማለት ምን ማለት ነው ኢሳይያስ 19 ቁጥር 6ን ጠቅሼ ኤርሚያስ 23 ቁጥር 5ን ታናክን ጠቅሼ ሳወራ ልትከሰኝ መጣ አይደል
እንደዚህ ነው የሃይማኖት መምህር የሚያስተምረው? እውነቱን ነው እንጂ ምኑን ነው የምትከሰኝ? ይሄንንም ቆቋለ ይኸውልህ ለምን እንደምትከሰኝ ማን ነው ታዲያ? ኢማሙ ማለት ማን ነው ነው ያልኩህ። ኢማሙ ማለት ምን ማለት ነው? ኢሳይያስ 9:6 ላይም አትጥቀስ። እኔ ጠየቅኩህ መልስልኝ። ኢማኑ ማለት ምን ማለት ነው? በዕብራይስጥ መልአክ አልኩህ እኮ መልአክ። ኢማኑ ማለት መልአክ ማለት ነው። ኢማኑ ማለት መልአክ ማለት ነው አይደል? የቱ ጋር ነው እንደዛ ብሎ የሚለው የተጻፈው? መረጃ ስጠኝ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን ከታናክ ላይ መረጃ ትጠራዋለች አይደለ? እኮ መልአክ ነው ታዲያ። መልአክ ነው ብሎ የሚለው ኢማኑ ማለት መልአክ ማለት ነው። መልአክ አይደለም። እስራኤል አድመጠኝ። ኢማኑ ማለት እስራኤል ምንድን ነው? አልተጠየቅም። ኢማኑ ማለት በቃ ከኛ ጋራ እንግዲህ በላቀንም ከኛ ጋራ በዚህ አይነት አትግባባም። አድመጠኝ። ከኛ ጋራ ማለት ነው። ጌታ ከኛ ጋራ ነው። እግዚአብሔር ከኛ ጋራ ነው ማለት። እኔ በእውነት ኢማኑኤል ማለት ብራዘር፣ እኔ ማክበሬ ነው የማወራው። የእግዚአብሔርን ቃል እውቀት መሸከም ሲያቅትህ እኔ ልትከሰኝ ገባ። ኤርሚያስን ጠቅሼ በመናገሬ በቃ ኤርሚያስን ጠቅሼ በመናገሬ ልትከሰኝ ገባ። ኢሳይያስ 9 ስለጠቀስኩ ልትከሰኝ ገባ። ታዲያ ለምን ትከሰኛለህ? የሃይማኖት መምህር እንደዚህ የሚያስተምረው ለምት ነው። ግን የእግዚአብሔርን ቃል በዚህ አይነት ደረጃ የምታስተምር ሰው አትመስለኝም። አንብብ፣ አድምጠኝ፣ አንብብ። ልብ በልና ወንድሜ ስማኝ። የሚጠቅመህ ልንገርህ። የአምላክን የእግዚአብሔርን ቃል አንብብ። ታናክን ቁጭ ብለህ አንብበው። እኔም አነባለሁ። ትውልድ ሁሉ የእግዚአብሔርን ቃል ማንበብ ያለበት የአምላካችንን ቃል ቁጭ ብሎ ማንበብ አለበት። ኢሳይያስ 23ን ጠቅሽ አድምጠኝ። መጽሐፉ ካለ አድርጋ አንተም አድርግ፣ እኔም ላድርግ። በዚህ መካከል አሁን ይኸውልህ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኻድ። ይኸውልህ ይህ ማለት እግዚአብሔር ሸምድዶ መያዝ አይደለም። በቃ አንቶ ብራዘር እንቶ እኔ እነዚህ ላስጨንቅ አልፈልግም። ግን አንተ ኢሳይያስን ስጠቅስ ስሙ ሽሞ ብሎ ያለው ማለት ነው። ስሙም ኦኬ እግዚአብሔር ጽድቄኑ ወይ ደግሞ አዶናይ ጽድቄኑ ነው የሚለው ኤርሚያው ላይ ማለት ነው። የመሲሁ ስም ማለት ነው። የዳዊትን ቁጥቋጥ ልብ ብለህ ስማኝ። ቆይ ግድ የለም የዳዊትን ቁጥቋጥ ለዳዊት ለባሬ ለዳዊት ቁጥቋጥ ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ካለ በኋላ እሱም እንደ ንጉሥ ይነግሳል ይላል። በምድርም ፍርድና ጽድቅን ያደርጋል። የሚጠራበትም ስም ይላል በዘመኑ ይሁዳ ይድናል። የሚጠራበትም ስም እግዚአብሔር ጽድቄኑ ወይ ደግሞ አዶናይ ጽድቄኑ ይላል። መሲሁ አዶናይ ካልሆነ መሲሁ ያህዌ ካልሆነ ለምንድን የእስራኤል ሕዝብ መሲሁን አዶናይ ብሎ የሚጠራው? ኤርሚያውን የተናገረው ምዕራፍ 23 ቁጥር 5። ኤርሚ እኔ ይቅርታ ወድሃለሁ። አዋልድ መጽሐፍ እያነበብክ በጣም በእውነት አንተ የራሱ እውቀት የምትፈልግ ሰው ትመስለኛለህ ሳይህ በጣም ደረጃ መጽሐፍ ስላወቅክ እንደዚህ ባለ ደረጃ ሰው አስተምራለሁ። ወንድሜ አሁን የጠቀስኩትን አዋልድ መጽሐፍት በአጠቃላይ ከኦሪት የተወሰዱ አንዳንድ የተነጠቁትን በመያዝ አድመጠኝ። አዋልድ መጽሐፍ የጠቀስኩት ነው የጠቀስኩት ይሄ ክፍል ነው። አዋልድ መጽሐፍ ኤርሚያው ብዬ ጠቅሼ ይሄ ነው አዋልድ። አሁን ይሄ እኮ ይኸውልህ ወደ አዲስ ኪዳን ተዛውሮ ነው አሁን የጠቀስካቸው ወደዛ ወደ አዲስ ኪዳን ተጽፈው ታመጣልኝ። ትልቁ ላይ አድርገኝ። እኔ ከኤርሚያው ነው የጠቀስኩት ከአዲስ ኪዳን 13 ትእዛዝ ነው ያለው አልኩህ። አልተጠየቅም። እኔ እዚህ የተቀየምኩት ከኤርሚያስ ነው። ሌላ እጅግ ስማ ባህር ነው። ባህር ውስጥ ስንት እንስሳ እንዳለ ቆጥረህ አትዘልቀው። እኔ ስለ እንስሳ ቁጥር አለኝ አላልኩም። የአምላኬን ቃል ነው የማወራህ። የአምላኬን ቃል ነው የማወራህ። ይኸውልህ ስርዓት አለው። የእያንዳንዱ ምኑ ነው ስርዓት ያለው? ጽጽት የሚባል አለ፣ ትፍሊን የሚባል ስንት ምንም እንትን ነው። ለግድ አስማ ብትጠይቅ አታውቀውም። በቃ ቴንኪ ወንድሜ። ከዚህ በላይ አላስጨንቅም። አመሰግናለሁ ስለ ቆይታችን። እወድሃለሁ፣ እንወድሃለን። ጴንጤ ግን እያላችሁ ቤት ከፍቶ እንደ መሳደብ አይደለም ወንድሜ። 576 ሰው አለ እያዳመጠ ነው። ኤርሚያስ በእናትህ እንደው እኔን ተከትሎ ነው የመጣው። አሁን አንተ ባትመጣ ችግር የለም ይመጣል፣ ግድ የለም። ይህን እንደዚህ አይነት ሰው ገብቶ አያይም። ይሄን ያህል ቁጥር ያለው እውነቱን ልንገርህ ስታወሩ የነበረውን ሰው አውቃለሁ ከሆኑ እኔ ምንም እያልኩ አይደለም። ይህ ህዝብ መጥቶ የሰማህ በጨዋነት የምታወሩ መስሎን ኢንተራፕት ስታደርጉኝ ስትዋሹብኝ ደቂቃዬን ስታቋርጡ በደቂቃዬ ላይ ሁሉ ስትዋሽ ነበር። አንተ ንስሐ ነው መግባት ያለብህ። እውነቴን ነው የምልህ። ኦኬ ጌታ ምስክር። ታማኝነት ለራስ ነው። የእስራኤል አምላክ ታማኝነትን ይወዳል። ያ የእስራኤል አምላክ ኢየሱስ ክርስቶስ ነው። እኔ እሱ ልጅና ባሪያው አገልጋይ ነኝ።
በታማኝነት አክብሬያችሁ ነው የመጣሁት። ካሳዘንኩ በጣም ይቅርታ። ኦኬ ደጋሚ ይቅርታ ካሳዘንኩ ማለት ነው። አላሳዘንኩም እስከማውቀው ድረስ እናንተ ናችሁ እንደውም ያሳዘናችሁኝ። ይቅርታ አላችሁም አላላችሁም ችግር የለውም። ዲቤቱን አቋርጣችኋል። ቅድም ሲሳደቡ ነበረ። እናም ደግሞ ጥያቄ ጠይቆኝ እኔ ጥያቄ 30 ደቂቃ ያውራ ብዬ 15 ደቂቃ ጥያቄ ጠይቆኝ እኔ ልጠይቅ ብዬ ስለው ላፉ ብሎ ወረደ አማረን። አንተም ደግሞ ስጠይቅ መሳቢያ እያየ ነበር። ሌላ ኤርሚያስ አንተ ነህ በይቱ ላይ ምን ሰማህ? ኤርሚያስ አንተ ነህ ወይስ ሌላ ኤርሚያስ አለ? ሌላ ኤርሚያስ ተናገሩ እውነቱን እኔ ተናገሩ እውነቱን ይሁን ብራዘር አንተ ነህ አይደል? ከተጠራጠርከኝ ካሜራ ከፍቼ ላሳይ። እስኪ ክፈትና ልይ፣ እንደ በእውነት ልይ እስኪ ተናገሩ እውነቱን። ትልቁ ላይ አድርገኝ። እሺ ላድርግ። እንደ በእውነት አንተ ከሆንክ ትልቁ ላይ አድርገኝ። ላደርግ ነኝ። ትልቁ ላይ አድርገኝ። እሺ ላደርግ ነኝ። ቆይ አልወጣልኝ ብሎ ነው። ቆይ ላደርግ ነው። ኤርሚያስ አቤት። ምን ሰማ? የምናውቅ ሰውዬ አንተን አሁን እንደዚህ የምታወራ በእውነት እና ታዲያ እንዴት ብዬ ላውራ? በአምላኬ በእግዚአብሔር ቃል ነው የማወራ። እናንተ ግን እኔ ባላቅህም እኮ ማለት ነው ባላቅህም ጴንጤ እያላችሁ ቅድም ቤት ከፍታችሁ ምን ነበር ስታወሩ የነበራችሁት? ብንልስ በእውነት ሌላው ሲታራ አሁን መጽሐፍ ቅዱስ አላዝነ ቆይ ኤርሚያስ አንተ መምህር ነህ። ተራ ሰው እንደዛ አሁን እኔን ቢሰድቡ መምህር አይደለሁም። እንደዛ አትበል። ተራ ሰው ሁን። መጽሐፍ ቅዱስ የሚያውቅ ሰው ብዬ ልውሰድህ። እሺ የሚያውቅ ሰው ተው። መምህር አልበልህ አትበሉ ይብልሃል። ኦኬ መጽሐፍ የሚያውቅ ሰው ገብቷል። መውደቅን፣ መነሳትን፣ መጠማትን፣ መራብን የነ ዳዊትን ሕግ የሚያውቅ አንተ እንደገና በዛም በኦርቶዶክስ ተዋህዶ መምህር ሆነህ ቆይተህ እንደገና ወደዚህ ትክክለኛ እውነት አገኘው ብለህ የመጣ ሰው ነህ። ቆይ ብትሰደብስ? ቆይ ጴንጤ ብለው ቢሳደቡስ? እውነት ይህ ተራውን ሰው ስለሰደበ አንተ ትቆጣለህ? በዚህ ይችላሉ እኮ አልኩ። እኔ መቼ ተቆጣሁ? ብራዘር ፊቴን እያየው ይሄ አሁን የተቆጣ ፊት ነው። እና እንዴት ነው ጴንጤ ተሰደበ ምን እንዴት እንደዚህ ትላለህ አንተ? ስታወሩ የነበረውን ነው። አይ በእውቀት ሆኖ እኔ እኮ ለምን ተሳደባችሁ አይደለም። ጴንጤ በዚህ ዓለም ውስጥ ካለ አድምጠኝ፣ በዚህ ዓለም ውስጥ ካለ አድምጠኝ፣ እኔም ላውራ። በዚህ ዓለም ውስጥ ካለ ሃይማኖት በዚህ ዓለም ውስጥ ካለ ሃይማኖት ስለ ወንጌል የምንሰደበው እኛ ነን ጴንጤዎች። ለምን ተሰደብን ብያለም። ካወቀኝ ደግሞ ሶሻል ሚዲያ ላይ በዚህ 10 ዓመት ውስጥ ስንት ዓመት ነው ስትሰደበን የመጣሁት? ለምን ተሳደብኩኝ አይደለም ብዬ የምልህ። የተሰደበ ፊት እንደዚህ ነው ብራዘር፣ ያዘነ ፊት እንደዚህ ነው። ከሰደበ ከተባለ እንደ አይሁዳውያን የተሰደበ በዓለም ደረጃ አድመጠኝ። እኔ በሃይማኖት ጉዳይ ነው ያልኩህ። በህዝብ ደረጃ አትምጣ። በዘርም አርእስቴ አይደለም። እኔ የወንጌል ሰባኪ ነኝ። አርእስቴ አይደለም። ኦኬ በሱ ላይ ከሆነ ማወራበት አለ። አሁን በሃይማኖት ደረጃ ግን እናንተ ቅድም ቤት ከፍታችሁ ጴንጤ እያላችሁ ከፍ ዝቅ እያደረጋችሁ ስትሳደቡ ነበረ። ችግር የለው መሳደቡ። አንተ እንኳን ብዙ እንትን አላልክም፣ ግን የአንዳንዶቹን እየሰማው ነበር። መጣውኝ ሌላ ጴንጤ ካለ ይምጣ ብላችሁ ስትሉ ሰዎች ሼር አደረጉኝ፣ ገባው መጣው ማለት ነው። በመምጣቴም ደግሞ አልተጸጸትኩም። እስራኤላውያን ወገኖች ጋር ከዚህ በፊትም ስለማወራ ምናልባትም ልታቀኝ ትችላለህ ካየህ ማለት ነው። ቅድም እንዳልኩ ከነ ሞሼ ጋር ከነ ቶሜር ጋራ በጣም ብዙዎች እኔም ቤት ላይ የመጡ ራሱ ቅድም አማረ ሁሉ እኔ ቤት መጥቶ ነበር። በጣም ብዙ ጊዜ ማለት ነው። በጣም ብዙ አሁን እዚህ ስማቸው እነ ሚካኤል ምናምን ነገር በጣም ብዙዎቹ መጥተው እናወራለን። በቃ ምንስማማበት ላይ ተስማምተን ማንስማማበት ላይ ደግሞ በሰላም እንሄዳለን። ቅድም ግን አንተ ቤት ላይ ሆነው ግን ሲናገሩ የነበሩት በተለይ አንዲት ሴት ስትናገር የነበረው አግባብ አይደለም። ልክ ነው። ሃይማኖቱን እናንተ ግድ ተቀበሉ ብለን አንላችሁም። እና አሁን ቅድም ስትከሰኝ የነበረው ኢሳይያስ ምዕራፍ 9 ቁጥር 6ን ጠቅሼ ስለተናገርኩ ኤርምያስ 23ን ስለተናገርኩ የሃይማኖት መምህር ሆናል። ከኔ የሃይማኖት መምህር አይደለም፣ የወንጌል ሰባኪ ነኝ። ኦኬ እና እኔ እንደ ግብዞች እንዳወራ አጠብቅ። የአምላኬን ቃል ነው የማውቀው። ሶሪ የተማርኩትኝ የማውቀውን መጽሐፍ ቅዱስን ነው። ታናክ ላይ የፈለግከውን ጥያቄ መጠየቅ ትችላለህ። በቃ ይኸው አለው ሜዳው ላይ ማለት ነው። ስለዚህ ኢየሱስ አምላክ አይደለም ብላችሁ ስትሉ ኦኬ መብታችሁ ነው። ለምን አላችሁት ብዬ አይደለም። ኢየሱስ አምላክ ለመሆኑ አሁንም ከአዲስ ኪዳን መጽሐፍ ጠቅሼ አይደለም።
ማንንም እስራኤላዊ ከሞሴ እስከ ሚልኪያስ ያለውን ታናክን ጠቅሼ ኢየሱስ አምላክ ለመሆኑን አንድ ማዕት የብሉይ ኪዳን ነቢያት እና ኢሳያስ ሌሎቹንም ጭምር አስመሰክርበታለሁ። ኤርሚ ይኸውልህ ነገርኩህ እኮ አንድ ቃል አንድ ጥቅስ እዚህ ታና ውስጥ አንድ ጥቅስ ኢየሱስ የሚል ስም አንጣ የለም። አየው ነገርኩህ። አንተ ስም ፍለጋ ላይ ነህ። ስም ፍለጋ ላይ ነህ። ስም ቅድም ነገርኩህ አይደል? አሁን ከነገርኩህ እንደመለስኩ ለሶስተኛ ጊዜ ነው የጠየቀኝ። ለሶስተኛ ጊዜ ጠይቀኝ ኢየሱስ ብሎ ሚል ስም በታናክ ላይ አንድም ቦታ ላይ የለም አልኩ። ያ የለም ማለት ድንገት ሊዘጋ ስለሚችል ኤርሚ ድንገት ሊዘጋ ስለሚችል ታብታብ ባንሶት መሰለኝ። በሌላ ቀን ልቀጥርህ ልትመጣ ፈቃደኛ ነህ? በዚህ ስርዓት እኔ አልመጣም። እውነቱን ስነግርህ ማለት ነው። በዚህ ስርዓታችሁ አልመጣም። ጭራሽ ስርዓትም የለንም ማለት እኔ ጋና አይ በዚህ ስርዓት ከሆነ እኔ ጋና ቤት ከፍትና በቃ ከፈለክ ሌሎች ሰዎች ሳይገቡ እኔ ቤት ላይ እንደውም እኔ ቤት ላይ በተመጣ በጣም ብዙ ሰው ይመጣልሃል። ከሺህ ሰው በላይ ይሰበስብልሃል። እኔ እኮ ሰው ፈላጊ አይደለሁ። እኔ ራሴ በረከት በቂ ነው። እኔ ሰው ፈላጊ ነኝ። ሰውን የምፈልገው ለምንድን ነው? የአምላኬን የእግዚአብሔርን ቃል ልነግረው ማለት ነው። ይኸውልህ በረከት ፍለጋ ምናምን እንደዛ ከሆነ አዎ፣ ግን የእግዚአብሔርን ቃል እኔ በረከት አይደለም አምላኬም ሰው ፈላጊ አድምጠኝ። አምላኬም ሰው ፈላጊ ነው። ኢየሱስ ክርስቶስ ሰውን ፈልጎ ነው ወደዚህ ዓለም የመጣው እኔ እናንተን ዓለሙን ሊያድን። እኔም ደግሞ የሱ መልእክተኛ ነኝ። ሰውን እፈልጋለሁ። ሰውን ስፈልግ ግን የምፈልገው የጌታዬን የኢየሱስ ክርስቶስን አዳኝነት አምላክነትና ጌትነት ለመስበክ ማለት ነው። ስለዚህ አንተ ቤት በመጣ ቅድም አይነት የሆነው አይነት ነው የሚሆነው። ቤትህን ምናልባት በአግባባት መራው። እኔ ጋር ግን ብትመጣ ሞዴሬተሮች አሉ፣ እኔም አለውኝ። ስለዚህ ሌሎቹ ታች ውረዱ ብዬ በሙሉ አንተ ተቀምጠህ ማውራት ትችላለህ ማለት ነው። የምናወራው ሌላም ሰው ይዘው ከመጣ መምህራን ይዘህ ከመጣ ማውራት እንችላለን። እሱን አስተካክላለሁ። እኔ ጋር እኔ ዛሬ መጥቼ በሌላ ቀን እኔ ጋር ነው ወንድሜ። እኔ ዛሬ መጥቼ የለ በሌላ ቀን እኔ ጋር አንተ ደግሞ አይደለም። ትክክለኛ አዋቂ ሰዎችን አዘጋጅና ትመጣለህ እኮ እኔ ጋር ነው። ስትመጣ ይዛቸው ና። እኔ ጋር ብዙ ሰው አለ። በጣም ጥሩ መምህር ይዘህ ከመጣ ከ5,000 እስከ 10,000 ሰው ሊገባል ይችላል። ጥሩ መምህር ይዘህ ከመጣ ኢየሱስ አምላክ አይደለም ብለው የሚል በታናክ ላይ የሚያወራ ራባይ ወይ ኮሄን ይዘህ ነው። ቴንኪው። በታናክ ላይ ነው ያልኩት፣ ታናክ ላይ። እሺ በቃ መልካም። በቃ ባይ በጣም ይቅርታ። እሻላለኝም አልሰጠኝም የሆነ ነገር ሆነ እንትን ብሏል መሰለኝ። በቃ እሺ፣ በጣም ነው ማመሰግን። ለአድማጮች በጣም ነው ማመሰግን። በጣም በእውነት ስለ ቆይታችን ስለነበረው ጉዳይ እጅግ አድርጌ አመሰግናለሁ። ከልብ አመሰግናለሁ። በሌላ ጊዜ ግን እንደ እውነቱ ከሆነ እኔ የምነግራችሁ እንደ ዮናስ ከየትኛውም አቅጣጫ ይምጣ ለዚህ ህዝብ እንደ ዮናስ ያለ በግዴታ ተይዞ ቢሆን የነውነዊን ህዝብ ንስሐ እንዳስገባው ዮናስ ለዚህ ህዝብ የሚታደግ ሰው ይምጣ እላለሁ። ስላዳመጣችሁ ከልብ ነው ማመሰግነው። ሊታደግ የመጣው የእግዚአብሔር ልጅ የዳዊት ልጅ ኢየሱስ መሲሁ የዛሬ 2000 ዓመት መጥቶ ለበደል ለኃጢአታችን ቀራንዮ መስቀል ላይ ሞቷል። በስሙ የሚያምን አይሁድ ግሪካዊ የለም፣ ለሰው ዘር በሙሉ የዘላለምን ህይወት ሊሰጥ የታመነ ነው። ጻድቅ ጌታ ነው። ሞትን ድል አድርጎ ተነስቶ በሰማያት በአባቱ ቀኝ አለ። ተመልሶ በዳግም ይመጣል፣ በደብረ ዘይት በኢየሩሳሌም ማለት ነው። በዓለም ላይ በጽድቅ ሊፈርድ ኤርሚያው 5 ያኔ ይፈጸማል ነው። ኤርሚያው 23 ላይ ያኔ ይፈጸማል። ዘካርያስ መጽሐፍ፣ ትንቢተ ኢሳያስ መጽሐፍ ምዕራፍ 2 ያኔ ይፈጸማል ማለት ነው። ኦኬ ኪሚጽዮን ብሎ የሚለው ቃል ያኔ ይፈጸማል። መሲሁ ኢየሱስ ክርስቶስ ነው። መጥቷል፣ ተወልዷል። ማንም አያሳበብም። ለኃጢአታችሁ ምክንያት የላችሁም፣ በኃጢአታችሁ ትሞታላችሁ እንዳለ ሰው ኢየሱስ ማን እንደሆነ ሳያውቅ ቢሞት አይሁዳዊ ይሁን አሕዛብ ይሁን ለዘላለም ነው የሚጠፋው፣ ለዘላለም። ስለዚህ ሌላ የሚመጣ እንደ ዮናስ ሊታደግ ብል ዮናስ አሳ አንባሪ ሆድ ውስጥ ገብቶ እግዚአብሔር በምሕረቱ የተፋው ታላቅ ነቢይ ነው፣ እናውቃለን። እሱ ምን ሊታደግ ይመጣል? ዮናስ ቢመጣ ምንም አይታደግም። ኤልያስም ቢመጣ ምንም አይታደግም። ሞሼ ቢመጣ ማንንም ያስነሳል። ለእግዚአብሔር ማይታዘዝ የለም። ማንንም አስነስቷል። ልጁን አስነስቷል። ከክፋታችሁ እየመለሰ ይባርከው ዘንድ ብላቴናውን አስነስቷል፣ ወይ ደግሞ ብላቴናውን ልኳል ብሏል። በቃ እግዚአብሔር ልጁን ቅድም ምሳሌ መጽሐፍ ላይ የጠቀስኩልህ ማን ነው ብዬ ስልህ እግዚአብሔር ነው አልከኝ። የምድርን ዳርቻዎች በእጁ ያጸና ማን ነው ብዬ ስልህ እግዚአብሔር ነው አልከኝ። ስሙስ የልጁ ስም ማን ነው ብዬ ስል ዝም አልክ። አየህ፣ እግዚአብሔር ልጅ አለው ማለት ነው። ምሳሌ ላይ ነው ሰለሞን የተናገረው። የእግዚአብሔር ልጁ ስሙ ማን ይባላል አለ።
ሰለሞን የጠቀሰው ጴንጤ አይደለም ያወራው፣ ኦርቶዶክስ አይደለም ያወራው። ሰለሞን የእግዚአብሔር ልጅ ስሙ ማን ነው አለ። ዝም አልክ። እኔ ግን እነግርሃለሁ የእግዚአብሔር ልጅ የዳዊት ልጅ ስሙ በእናንተው በኦሪጂናሉ ቋንቋ የሽዋ ይባላል። በግሪኩ ኢየሱስ ይባላል። መድኃኒት አዳኝ ማለት ነው። በእጆቹ በዚህ ፕላኔት ታናክ ላይ ነው ማወራህ፣ ብሉይ ኪዳን ማለት ነው። በቃ ይህን ፔጅ ላታየው ተባረሃል ማለት ነው። ኦኬ አለ ሌላ ሰው ጥያቄ የሚጠይቅ ኢየሱስ አምላክ አይደለም ብሎ የሚል ታናክ ላይ ሊያሳይ የሚችል ሰው አለ? እሺ ሌላኛው ኦርቶዶክሳዊ አይሁዳዊ መጣ። አጊስቶስ ዲያቆን አጊስቶስ ማህበረና አይሁድ ተመድበሉ እንደተባለ ማለት ነው። ልትሰባሰብ ነው አይደል? እሺ በጌታ ላይ ጥያቄ ያለው ሰው ካለ አይሁዳዊ ሆኖ ኢየሱስ አምላክ አይደለም ብሎ የሚል ጥያቄ ያለው ሰው ካለ እዛ ቅድም የነበሩ መምጣት የሚችሉ ከሆነ ሼር አድርጓቸው ይምጡ። ለነሱ ጥቂት ጊዜ ሰጥቼ የዛሬው መርሃ ግብር እንጨርሳለን ማለት ነው። ኤልጊቦር ነው ብሎ ሲል ማን ነው ከይሁዳ ነገስታት ወይ ከእስራኤል ነገስታት ኤልጊቦር ብሎ በሚል ስም የተጠራ? አንድ አሳየኝ። አንድ ከሮብዓም እስከ ሴዴቅያስ አንድ አሳየኝ አልኩ። አንድ ከባቢሎን ምርኮም በኋላ አንድ አሳየኝ ኤልጊቦር ተብሎ የተጠራ ፍጡር፣ ከዘላለም የነበረ ፍጡር ማለት ነው። የኛ ጌታ ግን ኢየሱስ ክርስቶስ ግን ከዘላለም ነበረ። ማንን የተናገረው? አንድ የጴንጤ ፓስተር አይደለም የተናገረው። ማንን የተናገረው? ሞሬታዊው ሚኪያስ፣ የይምላ ልጅ ሚኪያስ። ኦኬ ከምን ነበረ ይላል ኢየሱስ? ከዘላለም። ከዘላለም የነበረ ፍጡር ነበር እንዴ? አይሁዳውያን ከአንቺ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ከየት ነው ማለት ነው? ከዘላለም ነው። ከዘላለም ነው ማለት ምን ማለት ነው? አምላክ ነው ማለት ነው። ቤተልሔም በስጋ ነው አንድ ተብሎ የተጀመረለት ከማርያም ማፀን ሲወለድ አንድ ተብሎ እድሜ የተቆጠረለት ማለት ነው። ለአምላክነቱስ ለእርሱ ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው የሰማይና የምድር ፈጣሪ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው የዘላለም አምላክ እግዚአብሔር ነው። ማን? ኢየሱስ ክርስቶስ የአብ ልጅ የዳዊት ልጅ ነው። ኦኬ ኑ ግቡ። ታናክ ላይ እናውራ። የሆኑ ወራቶች እኮ ከኦርቶዶክሳውያን ጋር ስጨቃጨቅ ታውቋቸው አይደል? አይሁዳውያን እነሱ እናንተ ጋር አይመጡ። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ብሎ ምን ሊያደርግ ይመጣል? ቢመጣም በአንድ ጥቅስ ታባረዋለህ። አይመጡም። እናንተ ጋር ኑ እስቲ ኑ ግቡና ኢየሱስ አምላክ አይደለም ብሎ የሚለውን ኑና ንገሩኝ እስቲ። ታናክ ላይ ብሉይ ኪዳን ከሙሴ እስከ ሚልኪያስ ቆንጅዬ አምላክ ነው እንጂ አንተ የሰማይ የምድር ፈጣሪ ነው እንጂ ማ የሽዋሁ አዶን ጌታዬ ኢየሱስ እሱ ማለት አምላክ ነው። አምላክ ነው። አምላክ ነው። አምላክ ነው። የሰማይ የምድር ፈጣሪ ነው እንጂ ግልጽ ነው አይደል? አዎ። እስኪ ጥራልኝ። የማን ነው ወጠፍሻ ጎረምሳ ኤልጊቦር ተብሎ የተጠራ? የሆነ ጢማም ወንድ ኤልጊቦር ተብሎ ኃያል አምላክ ተብሎ የተጠራ ማን አለ በእስራኤል ታሪክ ውስጥ አለ? ለአካዝ ነው የተነገረው ብላችኋል አይደል? ኑና ግቡና ከኔ ጋር አውሩ እስኪ። ደስ ይለኛል። ብሉይ ኪዳን ደግሞ በተለይ እንዴ
አንዱ እንትን ሲል ምን አሉ? ምንድነው ልቶ ኤኒዌይ ኑ ግቡና አውሩ እስኪ ፕሊዝ። 430 ሰው አለ። አይሁዳውያን እያያችሁ ነው። ኑ ግቡና እስኪ እናውራ። ተናገሩ እንጂ ኑ ግቡና። ማነው አማኑኤል የተባለው? ኢሳይያስ ትንቢት የተናገረለት ድንግል ሴት ትወልደዋለች ብሎ ያለ ማን ነው? ተራ ሰው ነው ብላችኋል አይደል? ናና አውራ እኔ ጋ ተራነቱን አሳየኝ። በወፍ በረር 66ቱን የኢሳይያስን ትንቢት መጽሐፍ ላፍ እናደርገዋለን ማለት ነው። ናግባ እናውራ። እሱን ሲጨርስ ኤርሚያው ጋር ወስዳለሁ። ከኤርሚያስ ወደ ሚልኪያስ፣ ከሚልኪያስ ወደ ዘካርያስ፣ ከዘካርያስ ወደ ዳዊት አንገላታለሁ አልኩ። ናግባ እናውራ። ኢየሱስ ፍጡር ነው ብላችኋል አይደል? አምላክ አይደለም እሱ አንድ ተራ ሰው ነው። እኛ እንደነንቶኔ ማለት ነው። ጌታንም ሰድበውታል። እንታገሳለን፣ ያስቆጣናል። እሷ ያልሆነችው ነውች ብለው ሲሉ እሱ ያልሆነው ነው ብለው ሲሉ ያስቆጣናል። ግን ምን ታደርገዋለህ? ምን ታደርገዋለህ? ተፍተውበታል ጌታዬ ላይ። የማርያምን ስም ለምን ትሰድባላችሁ ብለን እኛ እንደነንቶኔ ማቅ አንለብስም። ብራዘር እኛ ምን ሰደባለን? ጌታችንም ተሰድቧል። ሊሰድቧትም ይችላሉ። መስደብ ትችላለህ። ጌታ ግን እንዳለ ማለት ነው። እኔ ግን እላችኋለሁ ጆሮአችሁን አዘንብሉ ቃሌንም ስሙን ያለው። አይሁዳዊ ይሁን ማንም ሁን የሰው ዘር ወደ እግዚአብሔር ቃል ተመለሱ። ስሙን ያስኩት ነቢይ በምዕራፍ 2 ቁጥር 31 ላይ ሲናገር ትውልድ ሆይ፣ እሱን ቃል አምጣልኝ ከፈለግ ቆርጠን ቢሆን ትንሽ ሊረዝምብ ይችላል። ይነበብ፣ ይጠና እናሰላስለው፣ እንኑረው። ከዚህ ውጪ ሌላ ወደ ውጭ ራብሽ የሆነ ማለት ራብሽ። ከዚህ ውጪ ሌላን ወደ ውጭ ይህንኑም እንኳን ኖሬ ያልጨረሱትም እንኳን ሌላ ደግሞ አምጥተው ሊጭኑብን ማለት ነው። ትከርሻ የለኝም፣ ትዕግስት የለኝም አልኩ። ትዕግስት የለኝም። የአምላካችን የእግዚአብሔርን ቃል ላይ የተጻፈው ማለት። ስለዚህ የብሉይ ኪዳን ነቢያት እያንዳንዳቸው እየተረባረቡ ነው የመሰከሩለት አምላክነቱን፣ ገዢነቱን፣ ንግስናውን እየተረባረቡ እኮ አልኩ ብራዘር። አንዱ ሲጨርስ አንዱ፣ አንዱ ሲጨርስ አንዱ እያሉ ማለት ነው። ሰው በእርሱ በኩል ካልሆነ በስተቀር ወደ እግዚአብሔር አብ መድረስ አይችልም። ለዚህ ነበር በትንቢተ ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ የሚናገረውን ቃል ሄደን አምጣላቸው። ቲቶ ወንድማችን ተባረክ ታሚ። ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ ምን ነበር ያለው? ሄደን አምጣላቸው። እኩል እናንብበው ብዬ ነው እንጂ ቃሉን ስለማላውቀው አይደለም። እሺ ቁጥር 20 ቴንክ ዩ 21ንም በዛው ታመጣዋለህ አብረህ። ልጆቻቸውን እንደ ቀድሞ ይሆናል፣ ማህበራቸው በፊቴ ጸንቶ ይኖራል። ቁጥር 21ንም አምጣ ወንድምነት። ቴንክ ዩ። የሚያስጨንቃቸውን ሁሉ ቀጣለሁ ብሎ ካለ በኋላ ቀጥሎ ያለውን ቃል ይኸው። አለቃቸው ከነርሱ ይሆናል፣ ገዢያቸው ከመካከላቸው ይወጣል ይላል። ሃሌሉያ። አለቃቸው ከነርሱ ይሆናል፣ ገዢያቸውም ከመካከላቸው ይወጣል። እኔም አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል። ፍጥረት ሁሉ እግዚአብሔር ቀብቶ በላከው በባህሪ ልጁ በኢየሱስ ክርስቶስ በኩል ካልሆነ በስተቀር ወደ እግዚአብሔር አብ ሊቀርብ የሚደፍር ማንም የለም። በማርያም በል አትቀርብም፣ ደጁን አታየውም፣ የአብን ፊት አታየውም። በቅድስት ድንግል ማርያም በኩል ሄዳለሁ ብለህ ብትል፣ በአብርሃም በኩል ብለህ ብትል አታየውም አልኩ። በሙሴ በኩል በኤልያስ አታየውም ስልህ አታየውም። እኔም አቀርበዋለሁ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። የአባቶቻችን አምላክ ቅዱስ እግዚአብሔር ልዑል እግዚአብሔር ለዘላለም ስም ይባረክ። በሶስትነት በአንድነት የምትመለክ የአባቶቻችን አምላክ ስም ለዘላለም ይባረክ። ይኸው እዚህ ጋር እንደዚህ ገልብጬ ላሳያችሁ። ካሜራ ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 እና 21 ላይ አየው የሚለው ቁጥር 21 ላይ አለቃቸው ከነርሱ ይሆናል፣ ከነሱ ውስጥ ይሆናል፣
ምን ማለት ነው? ይሄ እልቅና ታውቀዋለህ? ይህንን እልቅና ገዣቸው ከመካከላቸው ይወጣል። ለመሲሁ የተነገረ ነው። እኔም አቀርበዋለሁ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። መልሱን ስንመልስ ማንም የሚደፍር የለም። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን እግዚአብሔር አብን መቅረብ የምትችለው በውድ ልጁ በአንድ ልጁ መተኪያ በሌለው በባህሪ ልጁ በኢየሱስ ክርስቶስ በኩል ብቻና ብቻ ነው። በማርያም በኩል ደጁን አትረግጥም አልኩ። ደጁን ኮተት የሆነ ትምህርት ነው። አትቀርብም። በአብርሃም በኩል አትቀርብም። በመላእክት በኩል አትቀርብም። አያቀርቡም። አቀርበዋቸዋልም ብሎ አይልም። አትቀርብም። እኔ አቀርበዋለሁ። ማንን? ገዢውን። ማንን? አለቃቸውን ማለት መሲሁን። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል የሰራዊት ጌታ እግዚአብሔር ይላል። ኦኬ፣ አይሁድም ይሁን አሕዛብ ወደ እግዚአብሔር መቅረብ የሚችለው ቅዱስ ጳውሎስ እጥር ምጥን አድርጎ ክሽን አድርጎ ሲናገር እንደዚህ ይልልሃል። የሆነ ጳውሎስ ና የኛ ሐዋርያ አድባር በሌለበትም ቧጩ አድባር ይሆናል ይላል የአገሬ ገበሬ። እንዲህ ይላል ሐዋርያው፣ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ በተገረዙ በስጋ እጅ የተገረዙ በተባሉት በስጋ እጅ የተገረዙ የተባሉት እነማን ናቸው? አይሁዳውያን ማለት ነው። በስጋ እጅ የተገረዙ የተባሉት ያልተገረዙ የተባላችሁ አሕዛብ ማለት ነው። ኪዳን የሌለው ማለት ነው። ይሄ ያልተገረዘ ፍልስጤማዊ ሸለፈታም ብሎ እንዳለው ዳዊት ጎልያድን እንደዛ የተባላችሁ በሙሉ ኢትዮጵያዊውን፣ አሜሪካ፣ ቻይናዊውን፣ ህንዳዊ ዋቴቨር በሙሉ ያልተገረዝክ ሸለፈታም ነበርክ ነው ብሎ የሚል የተሰጠ ኮቨናንት ለአንተ ያልደረሰህ ኪዳንም የህግ መሰጠት የመቅደስ ስርዓት የተስፋውም ቃል ለእነሱ ናቸውና ይላል ደግሞ ቅዱስ ጳውሎስ መልሶ ማለት ነው። በሮሜ መልእክት መጽሐፍ ምዕራፍ 9 ላይ እና አለና የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ ካለ በኋላ በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ካለ በኋላ አሁን ግን ይላል ሃሌሉያ አዲስ ኪዳን አሁን ግን አይሁዳዊም ይሁን አሕዛብም ይሁን ባሪያም ይሁን ጨዋም ይሁን ስኩቴም ይሁን ሴትም ይሁን ወንድም ይሁን በሩቅ ያለም ይሁን በቅርብ ያለም ይሁን ኢየሱስ ጌታዬ ከሰማያት ከዙፋኑ በአባቱ ክብር የነበረ ልጁ ወደዚህ ዓለም መጥቶ ቀርበው ለነበሩት ሰላምን የምስራች ብሎ ሰበከ። ርቀውም ለነበሩት እንደዚሁ ነው የተሰበከው። ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ ጥልንም በመስቀሉ ላይ ገሎ ይላል። እናስ አሁን ግን በኢየሱስ ክርስቶስ ለሚያምን አይሁዳዊም ይሁን በኢየሱስ ክርስቶስ ለሚያምን አሕዛብም ይሁን አሁን ግን በፊት ርቃችሁ የነበራችሁ ስለ አሕዛብ ነው እዚህ ጋር የሚናገረው። በፊት ርቃችሁ የነበራችሁት ከእስራኤል መንግስት ተስፋ ቃል ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ይኸው ነው የኤርምያስ መጽሐፍ ምዕራፍ 30 ላይ የተነገረው ማለት ነው። በማን ሆናችሁ ይላል? በቅድስት ድንግል ማርያም ሆናችሁ ወደ አብ ትቀርባላችሁ። በስራችሁ ሆናችሁ ወደ እሱ ትቀርባላችሁ። በመላእክት በኩል በእነ አርሴማ በኩል ይላል አይልም። በክርስቶስ ኢየሱስ ሆናችሁ በማን ነው የምትቀርበው? በክርስቶስ ደም። ሃሌሉያ! በክርስቶስ ደም፣ በአምላኬ በጌታዬ በኢየሱስ ክርስቶስ ደም። በማን ደም? በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ አይሁድና አሕዛብን ማለት ነው። በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ ይህም ከሁለታቸው ከአይሁድና ከአሕዛብ አንድን አዲስን ሰው ማንም በክርስቶስ ኢየሱስ ሲሆን ለዚህ ነው እዚህ አዲስነት ውስጥ ይገባል። ይህን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ላይ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ካለ በኋላ መጥቶም ርቃችሁ ለነበራችሁት ለአሕዛብ ለእናንተ ሰላምን ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። ማ? ኢየሱስ። ከዛስ እናንተ በስራችሁ ሁላችሁ በአንድ መንፈስ ወደ እሱ ትገባላችሁ ይላል አይልም? በእርሱ ስራ መግባትን የምታገኘው ወደ አብ በእርሱ ስራ ነው። ኢሳይያስ ሲናገር ይህንም እንደሚል ታውቃለህ። ስራችንን ሰርተህልናልና ሰላምን ትሰጠናለህ ብሎ የተነገረው ትንቢት ማለት ነው።
በክርስቶስ ኢየሱስ የመስቀል ላይ የቤዛነት ስራ ነው ሰው አምኖ የዘላለምን ሕይወት የሚያገኘው። ከሱ ውጪ በማርያም በኩል እገባለሁ ብለህ ካልክ ሌባ ነህ። እደግመዋለሁ፣ ወንበዴ። ማን ያለው? ጌታ። በበሩ በኩል ብቻ ከመጣ በረኛው ይከፍትልሃል። በሌላ በኩል እመጣለሁ ብለህ ብትል ሌባ ነው። እልም ያልክ ሞሽላቃ እያለህ ነው ጌታ ማለት ነው። ኢየሱስ ነው ያለ። ቆንጅዬ ሌባ፣ ፀጉርህን የከረከምክ የአምላክን የእግዚአብሔርን ቃል የጣልክ ሌባ ማለት ነው። ሌባ ማለት ሌባ ማለት ነው። እደግመዋለሁ፣ ሌባ ማለት ሌባ ማለት ነው። ወንበዴ ማለት ነው። በእርሱ በኩል ግን ስትመጣ በረኛው ይከፍትልሃል። ለአይሁድና ለግሪክ ሰው፣ ለባሪያ ለጨዋ፣ ለወንድ ለሴት የለም፣ ለሀብታም ለድሃ የለም። ኢየሱስ ክርስቶስ ቤዛችን ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ሞትን ሞቷል። እኛን ስለማጽደቅ በሦስተኛው ቀን የሞትን ጣር አጥፍቶ ተነስቷል። በቅዱሳት መጽሐፍት እንደተጻፈ ወደ ሰማያት አርጓል። በስሙ የሚያምኑትን የኃጢአታቸውን ይቅርታ እንዲያገኙ የወንጌል ስብከት ከኢየሩሳሌም ጀምሮ የተነደለ የወንጌል ስብከት በአሕዛብ ዙሪያ ሁሉ እየተሰበከ ነው። ይኸው በእኛም ዘመን እየቀጠለ ነው። ከዘላለም ፍርድ ለመዳን ከፈለጋችሁ በኢየሱስ ክርስቶስ በጌታችን እመኑ፣ ዳኑ። አይሁድ ስለሆንክ የምትተርፍ እንዳይመስልህ፣ በኢየሱስ ክርስቶስ ካመንክ ትተርፋለህ። በሃይማኖት ተቋም ውስጥ ስላላችሁ የምትድኑ እንዳይመስላችሁ። በእግዚአብሔር ልጅ የሚያምን ብቻ ነው የኃጢአቱን ይቅርታና ስርየት የሚያገኘው። ይህም ብዬ ላለሁኝ ጸጋና ሰላም ይብዛላችሁ። በዚህ ላይ ያበቃለሁ። በጣም የስጋ ድካም አለኝ። ስለ እኔ ጸልዩልኝ። ስለ ቤተሰቤ እንደምጸልዩ ያውቃለሁ። እረፍት ማድረግ አለብኝ። የስጋ ድካም ካለ ብዙ ማገልገል አይቻልም። መንፈሳችን በእግዚአብሔር ጸጋ እየበረታ ቢሄድም ግን ስጋ ግን ይደክማል። ለስጋ ድካም ደግሞ ጸሎት አይደለም የሚያስፈልገው። ለስጋ ድካም መብልና መጠጥ ማረፍ ነው። መብላት መጠጣት ማረፍ ነው። መቼም ስለ ራስ ለመናገር እንዳይሆን እንጂ አገልግሎቱ እያጓጓኝ በዚህ 10 ዓመት ውስጥ በጣም ብዙ ነገር ነው ሚስ ያደረኩትኝ። ግን አልጸጸትም እና ተባረኩ። ጸልዩልኝ። የምትጸልዩልኝ እህቶች እንዳላችሁ አውቃለሁ፣ ወንድሞችም ጭምር። ጸጋና ሰላም ይብዛላችሁ። አይሁዳውያን ይመጣሉ ብዬ ነበር፣ አይመጡ። እዚህ ላይ እናብቃ። ተባረኩልኝ ወገኖች። ጸጋና ሰላም ከሁላችሁ ጋር አሁን ሰላም ሁኑ።